ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። በዛሬው ዝግጅታችን ታላቁን የኢትዮጵያ ጀግና ባልቻ ሳፎ በፈረስ ስማቸው ባልቻ አባነፍሶን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ከዝግጅታችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ባልቻ ሳፎ ከ1854 እስከ 1929 ስም አይቀበርም። ባልቻ ሳፎ በ1854 ዓ.ም ወሊሶ አካባቢ በሚገኝ አገምጃ ተብሎ በሚጠራ ቦታ ተወለዱ። ባልቻ ኑሯቸውን በዳግማዊ ሚኒሊክ ቤተ መንግስት ሲጀምሩ ገና የ14 ዓመት ልጅ ነበሩ። በልፍኛ አሽከርነት ቀጥሎም በጅሮንድ ተብለው የግምጃ ቤት ኃላፊ ሆነው ተሾሙ። ደጃዝማች ባልቻ ሳፎ ብዙ ሰው የሚያውቃቸው በፈረስ ስማቸው ባልቻ አባነፍሶ በሚል መጠሪያ ነው። በኢትዮጵያ ታሪክ ውስጥ ከተነገረላቸው ዋና ዋና ጀግኖች መካከል አንዱ ባልቻ ናቸው። በጦርነት ላይ ባሳዩት ጀብዱ ስራቸው በታሪክ ላይ ተወስቷል። ቆራጥነታቸው በስንኝ ተገጥሟል፣ እንዲሁም በስማቸው ተዘምሯል። ገበየው ቢሞት ተተካ ባልቻ፣ መድፋ ገላባጭ ብቻ ለብቻ ትላለህ። ምን መሰለህ? ይህ አድዋ መጣልሃ። አድዋ ተወረረ። እንዳ ስላሴን ያዘው፣ ጣሊያን ገባ ያዘው። አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ። ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት። እሳቸውን ተውና በምን እንደቀሩ አላቅም። እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየውን ሾሙ ለአድዋ አዝማች። ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ። ከዚያ ፊታውራሪ ገበየውን ሾሙ። ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ክተት ተባለ። ከዚያ የእንዳ ስላሴን ጣሊያን አረከሰው። ገበየው ግባና በሞት የቀድሰው ተባለ። ገባ በጎራዴ ሲመለምን ፊታውራሪ ገበየውን 2 ሰዓት እንደተዋጉ ገደላቸው። ጣሊያን ገደላቸው። ሲሞቱ ከዚያም በኋላ ጦሩ ይዋጋል። ሲሞቱ ደጃይ ባልቻ ይችን ይሰሙና የገሰግዙ ሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየው ራስ አባተን ቀደም ብለውሃል። ፊታውራሪ ገበየው ራስ መኮንንን የቀድም ያለው ተከተለኝ ብለውሃል። ፊታውራሪ ገበየው ወደ ኋላ የቀረ አይቀጡ ቅጥ ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመሩ። ደብቀው ሬሳቸውን የፊታውራሪ ገበየው ፊታውራሪ ገበየው እንደዚህ አለ ብለውሃል። ፊታውራሪ ገበየው አይቀጡ ቅጥ ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው። ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነዋል። ድል ሆነና ተማርኮ ሲመጣ ፊታውራሪ ገበየው ሬሳ እዚያ ወድቋል ያደርቋል። እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ አለ። ምርኮኛው ምርኮኛውን በለው ጎራዴ። እኛ ጌታችን ሞቶ ምን እንትን ነው አልበል ያበቃለ። አፄ ምኒልክ አንድ ምርኮኛ እንዳይገደል ፎክር ተባለ። ገበየው ቢሞት ተተካ ባልቻ፣ መድፋ ገላባጭ ብቻ ለብቻ የተባለ ይሄ ነው ታዲያ። በጅሮንድ ባልቻ ከአድዋ ጦርነት በፊት በ1874 ዓ.ም በእምባቦ፣ በ1979 ዓ.ም በሐረርጌ እንዲሁም በ1887 በወላይታ በተደረጉ ጦርነቶች በመሳተፍ ጀግንነታቸውን አስመስክረዋል። በ1888 ዓ.ም በ33 ዓመት ለጋ የወጣትነት ዕድሜያቸው 3000 ሰራዊታቸውን አስከትለው ከዳግማዊ አፄ ሚኒሊክ ጋር አድዋ ዘምተዋል። ጀግናው ደጃዝማች ባልቻ ሳፎ አባነፍሶ
የዘመቱት በጅሮንድ ባልቻ ከሊቀ መኳስ አባተ ጋር በአድዋ ዘመቻ ላይ በመድፎቻቸው ሀገርን የሚያኮራ ተግባር ፈጽመው ተመልሰዋል። በተለይ በመቀሌ ከዚያም በአድዋ ጦርነት ባሳዩት ጀብዱ ስማቸው ገኖ ከተጠሩት ታላላቅ የኢትዮጵያ ጀግኖች አንዱ ለመሆን በቅተዋል። ቀዳማዊ ኃይለ ሥላሴ ነግሰው ኢትዮጵያን መግዛት በጀመሩ በስድስተኛው ዓመት ኢጣሊያ ለሁለተኛ ጊዜ ኢትዮጵያን ለመውረር በተነሳችበት ወቅት 50 ዓመታት ሙሉ ያለ ረፍት ያገለገሉትና የ68 ዓመት አዛውንቱ ባልቻ ከአፄ ኃይለ ሥላሴ ጋር ቅራኔ ውስጥ ስለነበሩ ይዘውት ከነበረው የመንግስት አስተዳደር እንዲገለሉ ተደርገው ነበር። ፋሽስት ኢጣሊያ በኢትዮጵያ ላይ የግፍ ወረራዋን ስትጀምር በሀገራቸው መቼም የማይደራደሩት ባልቻ ምንም እንኳ አዛውንት ቢሆኑም ንጉሠ ነገሥቱ ጋር ቀርበው ጦርነት ሄደው ለመዋጋት ፈቃደኛ መሆናቸውን ነገሯቸው። ንጉሠ ነገሥቱም ባልቻ ላሳዩት ወኔ አድናቆታቸውን ከገለጹ በኋላ ጦርነቱ የሚፈቅደው ስልትና አወቃቀር ድሮ በአድዋ ጊዜ ከነበረው የተለየ መሆኑንና በእድሜያቸውም መግፋት ሊገጥማቸው የሚችለውን ሁኔታ ግምት ውስጥ በማስገባት በጦርነቱ እንዳይካፈሉ ተደረጉ። ፋሽስት ኢጣሊያ በጦርነቱ አሸንፎ አዲስ አበባ ሲገባ ከቀዳማዊ ኃይለ ሥላሴ ጋር ቅራኔ ውስጥ የነበሩትን ሁሉ እያባበለ በመውሰድ የወር ደመወዝ መድቦላቸው የተደላደለ ኑሮ ይኖሩ ነበር። በዚህም የተነሳ ደጃዝማች ባልቻ ከኛ ጎን ሊሰለፉ ይችላሉ የሚል ግምት በጣሊያኖቹ ዘንድ ስለነበር የኢጣሊያ መንግስት በሰላም ከገቡልኝ በደስታ በድሎት ይኖራሉ ብሎ ቢልክባቸው የጌታዬን መንግስት ጠላት ወስዶት በሕይወት ልኖር አልፈልግም፣ ከጌታዬ ከምኒልክ ጋር በሰማይ ቤት ስገናኝ ምን ሰርቼ መጣው ለማለት ብለው መልስ በመስጠት ባልቻ ቆራጥ ሀገር ወዳድ አርበኛ መሆናቸውን አስመስክረዋል። ወዲያው ጦራቸውን በማሰባሰብ በቀደምትነት የአርበኝነት ትግል ከጀመሩት የኢትዮጵያ የቁርጥ ቀን ልጆች መካከል አንዱ ሆኖ ባልቻ አባ ነፍሶ የጠላት ኃይል እርሳቸው ከገመቱት በላይ ሆኖ ስላገኙት በመጀመሪያ ወደ አገምጃ በመጨረሻም በቾ አበቤ ሄደው ተቀመጡ። በቾ በነበሩበት ጊዜ ጄኔራል ግራዚያኒ የአገሮ ንጉሥ የወረሰቦትን ሀብት እንመልስሎታለን ወደኛ ይግቡ ብሎ ቢጽፍላቸው ባልቻ ግን ይድረስ ለግራዚያኒ ገንዘቤን አንተ ከምትመልስልኝ የአገሬ ንጉሠ ነገሥት የወረሰኝ እሱ ይሻለኛል፣ አንተንም በሞት እንጂ በሕይወት አላይህም የሚል መልስ ከላኩለት በኋላ ግራዚያኒ ኮሎኔል ፕሪንቺፖሊ የተባለውን የጠላት መኮንን በአባ ጆቢር አባዱላ መሪነት ብዙ ወታደር አስከትሎ ባልቻን እንዲወጋቸው አዘዘ። ጥቅምት 27 1929 ዓ.ም የጠላት ጦር ደጃዝማች ባልቻ ወደሚኖሩበት ቦታ ድረስ በባንዳ እየተመራ በመዝለቅ በእሳቸው ላይ ዘመተ። ደጃዝማች ባልቻም ከዘመተባቸው የጠላት ጦር ጋር በጀግንነት ከተዋጉ በኋላ አብረዋቸው ከነበሩት አንዳንዶቹ በውጊያው ላይ ሲሰዉ፣ አንዳንዶቹም ሕይወታቸውን ለማትረፍ ሸሹ። የኢጣሊያ ጦር ባልቻን ከበባቸው፣ ወዴትም መሄድ አልቻሉም። በመጨረሻም አንድ የኢጣሊያ ወታደር ወደ ደጃች ባልቻ ዘንድ ከቀረበ በኋላ ደጃዝማች ባልቻ ማለት አንተ ነህ ብሎ ጠየቃቸው። ደጃዝማቹም አዎ እኔ ነኝ ሲሉት በሉ ይማረኩ ሽጉጦንም ያስረክበውኝ አላቸው። ደጃዝማች ባልቻም እኔ እጅ የምሰጥ ሰው አይደለሁም ትጥቄንም አልሰጥም ብለው ሽጉጣቸውን አውጥተው የኢጣሊያ ጦር መኮንኑን ተኩሰው ገደሉት። በቦታው የነበሩት የጠላት ወታደሮችም በጀግናው አዛውንት ደጃዝማች ባልቻ ላይ የጥይት ሩምታ አዘነቡባቸው። የአድዋው አርበኛ ጀግናው ደጃዝማች ባልቻ ለሀገራቸው ነጻነት ሲሉ በሽምግልና ዕድሜያቸው ወራሪውን ፋሽስት ኢጣሊያን በቆራጥነት ተዋግተው ለሀገራቸው ክብርና ነጻነት መስዋዕት ሆነው አልፈዋል። ለደጃዝማች ባልቻ የጀግንነት ሥራዎች ክብር በመስጠት ለመታሰቢያቸው አዲስ አበባ ውስጥ ሆስፒታል፣ መንገድና ትምህርት ቤት ተሰይሞላቸዋል። ከነዚህ መካከል ጌጃ ሰፈር ልደታ ከፍተኛ ፍርድ ቤት አጠገብ የሚገኘው የደጃዝማች ባልቻ አባ ነፍሶ አጠቃላይ ሁለተኛና መሰናዶ ትምህርት ቤትና እንዲሁም ልደታ ቤተክርስቲያን አጠገብ የሚገኘው በ1968 ዓ.ም የተቋቋመው የሶቪየት ቀይ መስቀል ደጃዝማች ባልቻ ሆስፒታል ይገኙበታል። በተጨማሪም ከጦር ኃይሎች ወደ ሜክሲኮ የሚወስደው ዋናው መንገድ በደጃዝማች ባልቻ አባ ነፍሶ ስም ተሰይሞላቸዋል። ድምፃውያንም በበኩላቸው የእርሳቸውን የጦር ጀግንነትና ገድል እያወሱ በድምፃቸው አዚመውላቸዋል። በ1970ዎቹ መጀመሪያ ላይ ደግሞ ደራሲ ብርሃኑ ዘሪሁን ባልቻ አባ ነፍሶ በሚል ታሪካዊ ተውኔትን ጽፈው በቲያትር ቤቶች እንዲታይና ትውልዱ ስለ ደጃዝማች ባልቻ የሀገር ወዳድነትና የጀግንነት ታሪክ የበለጠ እንዲረዳ ከፍተኛ አስተዋጽኦ አበርክተዋል። የምንወዳችሁ የሸገር ቤተሰቦች ይህ ስም አይቀበርም ነው። በዛሬው ዝግጅታችን ባልቻ ሳፎ አባ ነፍሶን እያሰብን ነው። ከሰሞኑ ወደ ትውልድ አካባቢያቸው ወሊሶ ሄጄ ነበር። በዚያም ያገኘኋቸው የደጃዝማች ባልቻ አባ ነፍሶ የእህታቸው የልጅ ልጅ ወይዘሮ
ስምታወርቅ ነጋሽን ስለ ባልቻ ሳፎ አነጋግሬያቸው ነበር። እዚህ ጋር ተከታተሉ። አመሰግኖታለሁ። ለሸገር ኤፍኤም 102.1 ሬዲዮ ሐሳቡን ስለሚያካፍሉ። ይህ ስም አይቀበርም የተሰኘ የሬዲዮ ፕሮግራማችን ነው። ደጃዝማች ባልቻ የተከበሩ የሀገር ጀግና ናቸው። እርስዎ ሙሉ ስምዎን ያስቀድሙልንና ከእርሳቸው ጋር ያሉትን ዝምድና ይንገሩ። ስሜ ስምታወርቅ ነጋሽ ይባላል። ለሳቸው የእህታቸው የልጅ ልጅ ነኝ። ሁላችንም የኢትዮጵያ ባለውለታ ናቸውና በእርሶስ እንዴት ነው የሚገለጸው የእሳቸው ታሪክ? ለመግለጽ እንኳን አስቸጋሪ ነው፣ ግን ያው ጀግና ናቸው፣ ሀገር ወዳድ ናቸው፣ በአንድነት የሚያምኑ ናቸው፣ ደግም ናቸው። ከዚህ በላይ ምንም ልል አልችልም። እንደው ከዚህ ከሀገር ባለውለታነታቸው ባለፈ በቤተሰባዊ ሕይወት ውስጥ እንደው እናንተ ከትውልድ የሰማችሁት አለ ስለሳቸው ባህሪ? ያው መቼም ትህትና ከሳቸው ነው የሚጀምረው። ያው አስተዳደግ እኛ እንኳን ባንደርስባቸው አያቶቻችን፣ አባቶቻችን፣ እናቶቻችንን ሰብስበው ያው ቤተ መንግስት የሚባል ነበረ የእሳቸው መኖሪያ። ወደዚህ ደጃዝማች ባልቻ ሰፈር የሚባል ከፍርድ ቤቱ ጀርባ እዛ ሰብስበው ሁሉንም ከእሳቸው ጋር አድርገው የሚማረውንም ወደ ትምህርት ቤት የሚሰራውንም ወደ ስራ ያደርጉ ነበር ይባላልና እዛ ውስጥ ሁሉ ዘር ነበረ። ሁሉም ኦሮሞ፣ አማራው፣ ምኑ የዘር ልዩነት የለም። እኛም እንደዛ ነው ያደግነውና የእሳቸው የማይረሳ ወይም የተውልን ቅርስ እሱ ነው፣ አንድነትን ነው ብዬ አምናለሁ። አሁን እዚህ ወሊሶ ከተማ መጥቼ በስማቸው የተሰየመ መንገድ አየሁ። ይሄ የቆየ ነው መንገዱ? አንድ 5 ዓመት ቢሆነው ነው። ያው መዘጋጃው ለሳቸውና ለፊት አውራሪ ሀብተ ጊዮርጊስ እሳቸው ወደዚህ ወደ ሪዞርቱ የሚመጣና አልፎ የሚሄድ ነው። አካባቢያቸው ወደዛ ነው፣ ትውልድ ቦታቸው በዛ ነው የሰጡን። አመስግነን ያው እኛም ምልክት አድርገናል። ፊት አውራሪ ሀብተ ጊዮርጊስ ዲነግዴም ጋር እርሶ ዝምድና አሉት ሲባል ሰማሁት። እንዴት ነው? ከሳቸውም እንደዚሁ የወንድማቸው የልጅ ልጅ ነኝ እና ያው የሳቸውንም ደጃዝማች ባልቻንም አንድ ላይ ነው የሰጡን። አንድ ላይ አድርጌያለሁ እኔ ለሁለቱም ስለምሳመድ ማለት ነው። ያው የዚህም ቤተሰብ ነበር የዛም ቤተሰብ ነበር እና መስግነን ያው ስማቸውን ተክለናል። የበለጠ መስራ የሚደረግላቸው ናቸው። ግን ይሁን ያው ምንድነው የሚባለው ጎበዝ ልጅ የያዘውን ይዞ ያለቅሳል ነው። አሁን እንግዲህ ወደፊት እንግዲህ እግዚአብሔር ከፈቀደ ብዙ ነገር ለማድረግ እናስባለን። ቲያትር ቤቶች አስተዳደር እንደገና የአዲስ አበባ መዘጋጃ ቤት ቲያትር ቡድን ባልቻ አባነፍሶ የሚል ተውኔት ተሰርቷል። ትልቅ ስራ ነው የተሰራውና ይሄ ቲያትር ቡድን አባላት በሙሉ እዚህ ተገኝተዋል። ለመጀመሪያ ጊዜ አዲስ አበባ ሄዳችሁ በማን ግብዣ እንዴት ነው ያያችሁትና ስታዩት የነበረው ስሜት ተውኔቱን? ያው እንግዲህ እኛ ለማየት ፕሮግራም ስንይዝ የኪነት ጥበብ ያው ክፍሉ በክብር ጋብዞ አድዋ ጋር ያለው ሐውልታቸው ስራ አበባ እንድናስቀምጥ በደንብ አስተካክሎልን ስንገባም በነጻ ገብተን ተመልክተናል። መቼም እኔ ከጠበቅኩት በላይ ነው ያገኘሁት። ቲያትሩ በጣም የሚያስገርምና አስተማሪ ነው። እኔም ራሴ ተምሬበታለሁ። ጀግንነትን ወይም አገር መውደድን እድሜ የማይገታውም ማለት ነው እና በሳቸው ብዙ ተምሬው ነው የወጣሁት። ልጆቼንም ይዤ ነበር። እነሱም ነቁ፣ ለካ ይሄም አለ ብለው ብዙ ነገር ከዛ በኋላ መጫወት ጀመር። እዚህ ተገኝቷል። ይሄ ቲያትር ቡድን በእናንተ ግብዣ ነው የመጣው? አዎ በእኛ ግብዣ ነው የመጣው። እንዴ ለቲያትሩ በጣም እኛ ትልቅ ቦታ ነው የሰጠነው። እግዚአብሔር ያክብራቸው። አክብረውም ተቀበሉን። እሳቸውንም አክብረው እዛ በደንብ አድርገው እንደዛ አድርገው በመስራታቸው በጣም ተደሰትንና እስቲ ደግሞ አብረናቸው እንሁን ምን እናርግላቸው የሚለው ምንም ልናረግላቸው ያንን የሚተካ የለም። ስለዚህ እንደው አብረን እንጫወት ብለን እዚህ ጋበዝናቸው። እንግዲህ ደጃዝማች ባልቻ ፊት አውራሪ ሀብተ ጊዮርጊስ ዲነግዴም ሁለቱም ታላላቅ ሰዎች ናቸውና ከዚህም ባለፈ ሊደረግላቸው ቢገባ የሚሉት ነገር አለ? አዎ ብዙ ነገር አለ። ብዙ ነገሮች ሊደረጉላቸው ትውልዱ እንዲያውቃቸው ማድረግ ግድ ይላል። አሁን እኛም እሱን ነው እየሞከርን ያለው ነው። እኔ በበኩሌ በሁለቱም በኩል እየሰራን ነው ያለ ነው። መታወቅ አለባቸው በአዲሱ ትውልድ። ልጆቻችንም ቢሆን ያናህል አይደሉም። አሁን እያወቁ መጡና በዛ በማስተዋወቅ እንግዲህ አሁን ቲያትሩንም በኦሮምኛም በሌላም ቋንቋ ፊት አውራሪም እንደዚሁ መጽሐፍ ጽፈናል። እሱንም ደግሞ በማስተርጎም እንደዚሁ በኦሮምኛም በሌላ ቋንቋም ለማድረግ እያሰብን ነው። ነግድ በዛ ደግሞ መንግስት ቢረዳል ትንሽ ደስ ይለናል ማለት ነው። የማን ነው መጽሐፉ የተጻፈው?
ለፊታውራሪ ሀብተ ጊዮርጊስ አባ መልአው ደጃዝማች ባልቻስ እንደዚህ በመጽሐፍ እሳቸውም ተጽፏል፣ ግን ሙሉ በሙሉ የሚገልጽ አይደለም። ወደፊት እናስባለን እኛም ደግሞ እንደሱ ለማድረግ። እንግዲህ እኛም በዚህ በሬዲዮ ፕሮግራም እነዚህን ታላላቅ ሰዎች እያሰብን ነውና አሁን ለሚሰሙ ኢትዮጵያውያን ከነዛ ጀግኖች አባቶቻችን ምን እንደው ልንማር ይገባል? በተለይ ትውልዱ መቼም አንደኛ ሀገር ወዳድነትን፣ አንድነትን፣ የጨውነትም ሁሉ ብዙ ነገሮች ልንማር ከነሱ እንችላለን። አሁን እንግዲህ አይናችንን ገልጸናል፣ እኛም እየተከታተልን ነው። ብዙ ነገር ከነሱ መማር እንችላለን። በተለይ አገርን፣ አንድነትን፣ ነጻነትን ከነሱ። እዚህ ወሊሶ ከተማ ውስጥ እንደው ያን ያህል ይታወቃል ታሪካቸው? እንግዲህ እሳቸው መንደር ባልቻ ይሻላል። ደጃዝማች ባልቻ ይታወቃሉ፣ ፊታውራሪ ሀብተ ጊዮርጊስም ይታወቃሉ፣ ግን ለማወቅ ብዙ አይፈልጉም። እና እሱን እንግዲህ እኛም እያስተካከልን እየነገርን ለማሻሻል እየሞከርን ነው። እድሜ ስጥልኝ፣ በጣም አመሰግናለሁ። በወሊሶ ቆይታዬ ያገኘኋቸው የባልቻ አባ ነፍሶ የወንድም ልጅ የሆኑት አቶ አበበ መሸሻም ስለ ክቡር ደጃዝማች ባልቻ የነገሩኝን አሁን ላስደምጣችሁ። እግዚአብሔር ያክብርልኝ። በቅድሚያ አባቴ ለሸገር ኤፍኤም 102.1 ሬዲዮ ስለሚሰጡት መረጃ እርስዎ ማነው ስሞ ባልቻ አባ ነፍሶስ ጋር ያሉት ዝምድና ነው? ስሜ አበበ መሸሻ ነው። ከክቡር ደጃዝማች ባልቻ ጋራ ዝምድና ያለኝ በእናቴ በኩል የእሳቸው የወንድም ልጅ ናት። እሳቸው የወንድም ልጅ ናት። እኔ አራተኛ ቤተሰብ ነኝ፣ ትውልድ ነኝ ማለት ነው። እንግዲህ በዚህ በወሊሶ ከተማ ባልቻ አባ ነፍሶ የተሰኘውን ቲያትር የተጫወቱ ባለሙያዎች፣ የኪነ ጥበብ ሰዎች ተገኝተዋል። ስለ እርሳቸውም ትልቅ ስራ ተሰርቷልና እርስዎ መጀመሪያ ስለ ደጃዝማች ባልቻ ምን ይነግሩናል? እንደው ቤተሰብም ያው የሀገር ባለውለታ ናቸው፣ እሳቸው የሀገር ጀግና ናቸው። እርስዎ ስለ እርሳቸው እንዴት ነው የሚገልጹት? ስለ እሳቸው መቼስ ገለጻ በጣም ሰፊ ገለጻ ላደርግ አልችልም። በጣም አቅሜ ደካማ ነው። ግን ከፍተኛ ገለጻ የሚያስፈልጋቸው ታላቅ ሰው ናቸው። እሳቸው ታላቅ ሰው ናቸው እና በእውነቱ ይሄ ቲያትር ቡድን ያደረገው በጣም ደስ ይለኛል። የዛሬ ስንት ዓመት በ70 ዓመተ ምህረት ይመስለኛል ሀገር ፍቅር ሄጄ አይቼዋለሁ እና እንደገና ደግሞ አሁን ሳየው በጣም ለውጥ ነው ያለው። በጣም እና የከበረ ነገር አድርገዋልና እግዚአብሔር ያክብራቸው። ደጃዝማች ባልቻ ታሪክ ነው፣ የኢትዮጵያ ታሪክ ናቸውና የኢትዮጵያ ታሪክ እንዳይጠፋ ይሄ ኪነ ጥበብ በዚህ አይነት አስተዋጽኦ አድርጓል። እንደው ምን ይደረግ ነው የሚሉት ለትውልድ እንዲሸጋገር የባልቻ የሚደረገው በየክፍለ ሀገሩ እንደው በእውነቱ ከተቻለ በየክፍለ ሀገሩ እየተዘዋወሩ ይህንን መልእክት ለህዝቡ ያስተላልፉት። ህዝቡ ጭንቅላት ውስጥ ልብ ቢቀመጥ በጣም የከበረ ነገር ነው። የከበረ ነገር ለልጅ የሚተላለፍ ነገር ነው። እኔ የዛሬ ስንት ዓመት ነው ሀገር ፍቅር ገብቼ ያየሁት እና የዛን ጊዜ ያየሁት አሁንም ትዝታው አይጠፋብኝም ነበር። አሁን ደግሞ የበለጠ ጨመርኩበት አይቼ እንደገና ትላንትና ደግሞ እዚህ ያየሁት እዚህ ወሊሶ ሪዞርት ውስጥ ያየሁት እና አብረን ሆነን ደስ ብሎን ተጫውተ በመለያየታችን በጣም ደስተኛ ነኝ። እንግዲህ የቀደሙ አባቶች ለአንዲት ኢትዮጵያ ትልቅ ስራ ሰርተዋል፣ ስለ አንድነት፣ ስለ ፍቅር። አሁን ይህን ፕሮግራም ለሚያዳምጡ ኢትዮጵያውያን ምንድነው የመጨረሻ መልእክቶች? ከነሱ ካለፉት አበው ምን ሊማር ይገባል ትውልድ? እንግዲህ መወራረስ ነው። ኢትዮጵያ ሀገራችን ከአባቶቻችን ጀምራ ከዘመናት በፊት ጀምራ ኢትዮጵያ እስከዛሬ ድረስ አለች። በሰላም በነጻነት የኖረች ሀገር ናት። አሁንም በነጻነት መኖር እንድትችል ትውልዱ ያለበት መጠባበቅ፣ ሀገርን መጠበቅ፣ ወሰን መጠበቅ፣ አባቶቻችን ያደረጉትን ነገር ሁሉ እኛ ደግሞ ማድረግ እንዳለብን፣ ልጆቻችንም ማድረግ እንዳለባቸው እኛም ማስተማር ይኖርብናል። ልጆቹም ማወቅ አለባቸው። አመሰግናለሁኝ። እዚህ ወሊሶ መጣችሁ ይህንን ስላደረገው ቲያትር ስላደረጋችሁ በጣም ከፍተኛ ምስጋና ነው ለእናንተ ያለኝ። እኔ የብርሃኑ ዘሪሁን ባልቻ አባ ነፍሶ በመድረክ ላይ ከዚህ ቀደም በሀገር ፍቅር አሁን ደግሞ በአዲስ አበባ ከተማ አስተዳደር የባህል አዳራሽ እየታየ ነው። እሁድ በዚህ ተውኔት ላይ የባልቻ አባ ነፍሶን ገጸ ባህሪ ወክሎ የሚጫወተው ተወዳጁና አንጋፋው የኪነ ጥበብ ሰው ደበሽ ተመስገን ነው። ይህን ገጸ ባህሪ በመላበሱ ከፍተኛ ደስታ ይሰማዋል ደበሽ። ስለዚህም ያጫወተኝን አዳምጡ። ደበሽ ሁለገባ አንጋፋ የጥበብ ሰው ስላገኘሁ በጣም ደስ ብሎኛል። እንግዲህ ባልቻ አባ ነፍሶ የዛሬ ጉዳያችን በስም አይቀበርም የምናነሳው እሳቸውን ነው። አንተ ደግሞ ባልቻን ሆነ እየተወንክ ነውና እኔን ታላቅና ታሪካዊ ሰው ሆኖ መተወን ምን ስሜት ይፈጥራል ባንተ ላይ? መቼም እንደየ ላንተ አልነግርህም። የቲያትር ቤት ህይወት ታውቋል፣ የሙያተኛውን ህይወት ታውቋለህ። ሙያተኛ ምን ሊያረካው እንደሚችል ቢያንስ ይገባሃል፣ ትረዳለህና
በህይወት ውስጥ ብዙ የተለያዩ ባህሪያትን ትጫወታለህ በቲያትር ዓለም ውስጥ ደሃም ሆነ ሀብታምም ሆነ ወታደርም ሆነ ንጉስም ሆነ ትጫወታለህ። የራበውም የጠገበውም ሆነ ትጫወታለህ። መልካምም ክፉም ሆነ ትጫወታለህና በዚህ በቆየንባቸው እንግዲህ እንደው ፕሮፌሽናል በሆነ መንገድ መድረክ ላይ እንኳን ከ48 ዓመት በላይ በቆየሁበት ጊዜ ብዙ የተለያዩ ባህሪያቶችን ተጫውቻለሁ። ሁሉን ወድጄ አክብሬ ነው የተጫወትኩት። ለሁሉም የሚገባቸውን ልክና ዋጋ ሰጥቻለሁ ብዬ አስባለሁ። ግን ደግሞ አንድ የተለየ ነገር በህይወት ውስጥ ይመጣል። በቲያትር ዓለም ውስጥ ይሄም ማባባል አለ። ተዋናይ በዘመኑ አንድ የራሱ የሆነ አንድ ነገርን ይጫወታል። አንድ ወቅት ላይ እድሜ ከሰጠው አንድ ነገር የተለየ ነገር ይጫወታል ተዋናይ። እና እኔ በዘመኔ እግዚአብሔር እድሜ ሰጥቶኝ የተለየ አንድ የተጫወትኩት ነገር ቢኖር ባልቻን ነው። ደጋግሜ እናገረዋለሁ። ለኔ ባልቻ ቲያትር አይደለም። የአክተር ጉዳይ አይደለም። የባልቻ ጉዳይ ላዘጋጁ ምለው ነበር። እኔ አሁን ቲያትር አይደለም የምሰራው። ቲያትር የሚሆነው ኮስቲዩም ለብሼ ሌላ ባህሪ ውርሼ ስለምጫወት ነው። ለኔ ግን ህይወት ነው። ባልቻን መጫወት በዛ ልክ ነው የማስበው። ከቲያትር ያልፉብኛል ባልቻ፣ ከትረካ ያልፉብኛል፣ ከንግግር ያልፉብኛል። ስብዕናቸው በጣም ውስጤ ገብቷል። በእውነት ነው የምነግረው ወንድዬ። ስክሪፕቱን ወስጄ ማንበብ ከጀመርኩበት ጊዜ ወዲህ አለቅሳለሁ። አሁን ቲያትሩ ከተከፈተው ልምምዶች ላይ እያለቀስኩ ነበር መሰል። ልምምዶች ላይ በቃ አልችልም። ልምምዶቹ እንደ ፐርፎርማንስ ነበር ሰራቸው ነበር። ይሄ ባህሪው አይደል፣ በቃ ራሳቸው ባልቻ ነው የማስበውና ምን አይነት ስብዕና ያላቸው ሰው ናቸው። በዛ ክብር ውስጥ በዛ እድሜ ላይ ብዙ ስብዕናቸውን የሚጎዳ በደል ደርሶባቸው የመሬት ሰው፣ የዓላማ ሰው፣ የእውነት ሰው። ለዚህ ነው ባልቻ ሙሉ ሰው ናቸው የምለው። አክተር ካራክተርን ይጫወታል እንጂ ራሱን አይጫወትም ብሎ አንድ ወጋየሁ ንጋቱ ለስዩም ተፈራ ነግሮት ነበረ። በአጋጣሚ ጋሽ ስዩም የጻፈው ድርሰት የራሱ ህይወት ሆኖ ያን ያህል ህይወት ውስጥ ገብቷል ማለት ነው። ተዋናይ በዘመኑ አንድ እንደዚህ ወግሾ ራሱም አንድ ጊዜ ስንት ገዘፉ ነገሮች አሉት። ሐሙስን ሲያነሳ እንደዛ ይላል እና እኔም ራሴ ለሀገር ያለኝ ፍቅር እየጎዳኝ ይሁን በእሳቸው ነገር የምጎዳው ብዬ አስባለሁ። እውነት ለመናገር ጀግንነታቸውን ባልችለውም ማለት ነው፣ ልካቸውን ባልችለውም መቼም ሀገር የመውደድ ልክ ግን ትወርሳለህ እና ለኔ አሁን እሁድ ወደ መድረክ ከመምጣቴ በፊት ቤቴ ያው ጠዋት ተነሳና ለሊትም 2-3 ታነባለህ። ሁሉ ጊዜ ቲያትር እንደዛ አደርጋለሁ። እንግዲህ ያረጀንበት ነገርም ስለሆነ ተዘጋጅተህ ነው የምትመጣው። ቤቴ ውስጥ አልቅሼ ነው የምመጣው። እሱ ነው እንደገና መድረክ ላይ የሚመጣብኝና እኔ አልችላቸውም። ባልቻ በጣም ልዩ የሆነ ኢትዮጵያዊ ሰው ነው። ሀገር እኮ ነው የተሸከምከው። ለዚህ ነው የሚያስለቅሱኝና ሳስባቸው እንደው ጀግናን ማነጻጸር አይደለም እንጂ ማን ነው በባልቻ ልክ ብዬ አስባለሁ። ሁሉም መሪዎቻችን ጀግኖች ነበሩ። ሁሉም የያዙት ቦታ አለ። ስለነሱ ብዙ ይነገራል። ባልቻ ግን ካየሃቸው ስለሳቸው አንዳችም የሚናገሩት ነገር የለም። ስለ ሌሎች ነው የሚናገሩት። በውስጣቸው የኢትዮጵያን ጀግኖች ነው የሚያነሱት። እያንዳንዱን ነው። ከሰሜን ይጠራሉ፣ ከደቡብ ይጠራሉ። ሰማይ ቤት ራሱ ያለው ለምዬ ምኒልክ ምን እነግረዋለሁ? ምንድን ነው የማወራው? እና እነ ገበየውን ይጠራሉ፣ እነ አባተን ይጠራሉ፣ እነ ራስ አሉላን ይጠራሉ፣ እነ ጎበና አባ ጥጉነ አባተ አባይ ትረፍነ ጣይቱን ይጠራሉ። ከሰሜን ያነሳሉ፣ ከደቡብ ያነሳሉ፣ ከመሃል ያነሳሉ፣ ከምስራቅ ከምዕራብ ያነሳሉ። የኢትዮጵያዊነት እንዴት እንደወረሱት እኔ ጀግና አላሉም አይሉምም። እነዛ ጀግኖችን እኔ ምን እላለሁ? ራሳቸውን ከነሱ ያሳነሳሉ። እና ባልቻ በኢትዮጵያ ታሪክ ውስጥ እኔ ሀገር በጥበብ እንደው መፍትሄ ታገኛለች ብል እውነት ብዙዎች ማንም ይስራው ማንም ግን ብዙዎች በጥበብ ለሀገር መፍትሄ ካሰቡ ባልቻን መስራት ወይም ባልቻን ማየት መልካም ነው ላለሁ። እንደዛ ነው። እኔ ራሱ 1-2 ጊዜም ገብቼ ሳይው አንተ ስተው ነው ቴሌቪዥኖቹን ሂዱ ብለህ የምትሸኝበት ቦታ ላይ እኔም ለመጀመሪያ በጣም ያለቀስኩበት ክፍል አለ እዛ ላይና ዛሬን ከትላንት ጋር ታነጻጽራለህ። የትላንት ኢትዮጵያዊነት የት ሄደ የሚል ጥያቄ የሚያስነሳ ነገር ሁሉ አለው። እውነት ዛሬስ እንደው ከባልቻ ይሄኛው ትውልድ ይሄኛው ዘመን ምን ይማር? ቲያትሩን ቢያይ ራሱ በቂ መልስ ነው። አንተ ደግሞ በዚህ ሬዲዮ በኩል እና ያው ቅድም እንዳልኩ ማለት ነው። አሁን እንደምናየው እንደምናውቀው ሀገር እየመከረች ነው።
ደስ ይላል። ብዙ ጭንቅላቶች አንድ ላይ ተሰባስበው እየተወያዩ ነው አይደለም? ብዙ እውቀቶች፣ ብዙ ሀሳቦች የጥበብ ድርሻን ደግሞ በዚህ ውስጥ ቢከቱና እነዚሁ ሰዎች መጠው ባልቻን ቢያዩ ከጥበብ የሚያገኙትን ትርፍ ማግኘት ይችላሉ። አሁን እንደምናየው ያው የእውቀት ውይይቶች ናቸው። ጥበብ በዚህ በኩል ያላትን ፋይዳ ማየት ቢችሉ ደግሞ በጣም ደስ ይለኝ ነበረ። ለአንዳንድ ሰዎች ነግሬያቸዋለሁ። እነዚህን ወገኖች አምጡና እስኪ ባልቻን አሳዩአቸው። ባልቻን ይዩት። ሀገር ከትላንት አባቶች እንዴት እንደመጣች፣ በምን መልክ እንደመጣች፣ እንዴት ሀገርን እንዳስረከቡ እስኪ ባልቻን ይዩት፣ ከዛ ይወያዩ የሚል ለአንዳንዶች መልእክት ለመንገር ሞክሬ ነበር። የቲያትር ጥበብ ቀደም ሲል እናንተ እኮ ስትተውኑ አዳራሽ ሞልቶ ተመልካች የሚመለስበት ሁሉ ጊዜ ነበረ። ዛሬ ያን እያየን አይደለምና ይህን ተመልካች እንደው በምን ማምጣት ይቻላል? መሄጃው ብዙ ቢሆንም አዎ እንዳልከው ነው እንግዲህ ብዙዎቹን አንተም ከደረስክበት ዘመን ጀምሮ ስታውቀው በመሰረቱ ቲያትር ሰው አጥቶ አልነበረም ድሮ። አሁን እኛ ራስ ቲያትር ሰው አጥቶ ቲያትር ተቀይሮ አያውቅም። ጊዜው ሲደርስ ነው የምንቀይረው። አዳራሾቹ እየሞሉ ማለት ነው። በቃ ሌላ ቲያትር መተካት አለበት ብለን ነው እና ሰው ማነሱን የምናውቀው የሚመለስ ሰው ከሌላ በር ተዘግቶ የሚመለስ ሰው ከሌለ ተቀነሰ፣ ቲያትሩ እየቀነሰ ነው እንላለን። መሙላት አይደለም፣ በሚመለሰው ሰው ነበረ ቦታ አጥቶ የምናውቀው የምንገምተው። ቲያትሩ እየቀነሰ ነው፣ ሰው እየቀነሰ ነው የምንለው የነበረውና አሁን ደግሞ ያው የደረስንበት ዘመን እኛም እንግዲህ እግዚአብሔር ዘመን ሰጥቶን የደረስንበት ማለት ጀምረናል። በእኔም ዘመን ይሄን እያየው ነው። የቲያትርን ጥሩ ያልሆነ ጎኑን እያየው ነው። በተመልካች ዘንድ ያለው ለቲያትር ያለው ፍቅር፣ ጉልበት። አሁን ቲያትር ድሮ ቲያትር ሰው ስትጋብዘው አንተ አይደለህም ጋብዞኝ ብሎ ቲያትር ቤት ለመምጣት ያለው ጉጉት ያለው ፍቅር ልዩ ነበር። ገንዘቡ አይደለም መጋበዙን ቲያትር ቤት ይወዳል። እንደገና ደግሞ አንተ ከጋበዝከው ሰልፍ ላይ ይችላል፣ ቀድሞ ቦታ ሊያገኝ ይችላል ስለሚያስብ የነበረው ጉጉት። አሁን ቲያትር ስትለው ኦኬ እስኪ በሚቀጥለው እንኳን አንድ ፕሮግራም አለኝ እስኪ አንድ ለ3 ሳምንት በኋላ ይላል። እኔ መቼም ሁለተኛ አልጠይቅም። ሆነ ለመናገር እንደው እንደ ወዳጅና እንደ ምን እየሰራ ካለ ቲያትር አለና ማየት ከፈለክ ስለዋለሁ። ሁለተኛ ግን ደግሜ አልጠይቀው። ይሄም በእውነት ነው የምነግርህ በአቋም ደረጃ እና ብሺ ባከብራቸው አልጠይቅም። ደግሜ ቲያትር ተመልከብኝ ሁለተኛ አለው ደጋግሜ ላገኘው እችላለሁ። ግን ድጋሚያችን ቃል አላነሳለት ነው እና የምታየው ነው የቲያትር ተመልካችና እኔ አላቅም። ቲያትር ትልቅ ምህረት ይፈልጋል። እንግዲህ ወደ ወሊሶ እንምጣ። ባልቻ አባነፍሶን ደበሽ ተመስገን የምንወድ አንጋፋ የኪነ ጥበብ ሰው ይህንን ወክለ ስትጫወት አሁን ባልቻ አባነፍሶ ቤተሰቦች ቤት ነው የምንገኘው። ወሊሶ ላይ ተገናኘ ነው። እናንተን በእውነት ለመናገር መምጣትህን ማመን አልቻሉ። ይሄ ህልም ነገር ነው የመሰላቸው ስናያቸውና እኔ ደግሞ በተገላቢጦሽ አሰብኩት። አንተ እኒህን ያህል ትልቅ ስብዕና ያላቸውን ሰው ተጫውተ የነዚህ ሰዎች ቤተሰቦች ጋር መገኘት በራሱ ምንድነው የፈጠረበት ነው? እንዴ ራስ ስሜቱን እኮ አንተ ተጋርተዋል። አንተ ላይ ያየሁት ነውና ቅድም መጀመሪያ ላይ እንዳልኩ ነው። በቃ በዘመንህ እግዚአብሔር የሚሰጥ ነው። ይህን ቲያትር እኔ በዘመኔ እጅግ በኢትዮጵያ ቲያትር ታሪክ ከማደንቃቸው ሰዎች በቀዳማዊ ስፍራ ከማስቀምጣቸው አላቸው ልጅን ያሉ ናቸው። እዚህን ቲያትር ጋሽ አውላቸው ናቸው የተጫወቱት። እዚህ ቲያትር ላይ ንጋሽ መላኩን የሚያክል ሰው እንግዲህ ጋሽ መላኩን አባታችንን አስበው ለኛ አሻግሬ ምን አይነት ምን ብዬ ነው የምነግር። እነዚህ ትላልቅ ሰዎች ናቸው። ነፍስ ኃይሌ ናቸው የተጫወቱት ያኔ። በቃ የሀገሪቱ እኮ ምንድነው የምትላቸው ታላላቅ ሰዎች የሀገር ፍቅር አባቶች ናቸው የተጫወቱት። እነሱ ይህን እድል አላገኙ። እኛ ይህንን እድል ሳገኝ ምንድነው ሊሰማኝ የሚችለው ከ40 ዓመት በኋላ? እነዛ ግዙፎች ያላገኙትን እግዚአብሔር ይኸው ዘመን ሲሰጥ ይሄን ተዋና አንዳንዴ በዘመን የሚያጋጥም ነገርና እንዴት እንደተደሰትኩ እንዴት እንደተባረኩ ነው ያውቃለሁ። እና ያው ስሜቱ አንተም ላይ ስላየው በቃ አንዴ ጣሊያን አዛዥ በቃ እንባቸውን እንኳን እንዳይማይፈልጉ ሰው ናቸው። ልክ ድምፁን ሲሰሙ እንባቸውን የሚጠራርጉት በቃ ፊታቸውን የሚፈትጉት በሱ ፊት መታየት አይፈልጉም። ባለሱ ማሳየት አይፈልግም። ይዞም የሚመጣው ባንዳዎችን እንደሆነ ያውቃሉ። ለባንዳዎቹ እንኳን በማሳየት አይፈልጉም። እና ዋህ ከማሽ ማግሌ እያለ
ከንቱነቱን ነው የሚያዩት። ሲያዩት እኮ በቃ የሚናገሩት እኛ ከጥንት የምናውቀው ጠላትን እግራችን ስር መርገጥ ነው። ይሄ ነው የኛ ባህሪ እኮ ነው የሚሉት። እኛ ብለው ነው የሚናገሩት፣ እኔ አይደለም የሚሉት። የሚገርሙ ሰው እኮ ናቸው። እኔ እንደዚህ ነኝ አይደለም የሚለው። እኛ ከጥንት ጀምሮ ጠላትን እግራችን ስር መርገጥ። ከጥንት ጀምሮ ሲጠሩ ከካሌብ ነው የሚጀምሩት። ቲያትሩ ላይ አይገርሙህም? እኚህ ሰው ካሌብን ይጠራሉ፣ አፄ ዮሐንስን ይጠራሉ፣ አጤ ቴዎድሮስን ይጠራሉ፣ ዘርዓ ያዕቆብን ይጠራሉ እና እነዛ ሉላ አባ ነጋ ይላሉ። ከጥንት ጀምሮ ካሉ እነዚህ ሁሉ አባቶች ጠላትን እየረገጡ ነው ያሉት። እኔም ጋር ደርሶ ይሄው ነው ያለው ነው የሚሉት። እኛ የሚሉ ሰው ናቸው፣ እኔ የማይሉ ሰው ናቸው። እና ለዚህ ነው ምን ብዬ ነው የማወራው ለምኒልክ ጣይቱስ ፊት እንዴት እቆማለሁ የሚሉት። ለዚህ ነው ይሄ ልምድ የለንም ነው፣ ይሄ ባህል የለንም ነው። ያ ሁሉ ማንም አይናገረውም። ብርሃኑ ዘሪሁን እውነት እግዚአብሔር አምላክ እንደው በትውልድ ይባርከው። ጀግኖችን ጠርቶ አንድ ቦታ ላይ ያ ሁሉስ ይጠራሉ። ባቡነ ገሪማ፣ በማርያም ሸዊቶ፣ በበላይ በረቢሪዮኒ፣ በበላይ ተራራ እየተናነቀ ከጠላቱ ጋር የወደቀ ያ ሁሉ ስም የሌለው ጀግና እናት ሀገራችን እንዴት ናት ቢለኝ ምን መልስ ሰጠዋለሁ አይደለም የሚሉት። ያ ሁሉ ስም የሌለው ጀግና እኛ ብቻ አይደለንም፣ ስም የሌለው ጀግና አላት ኢትዮጵያ። ፈረንጆች የሚጠቀሙት ማለት ነው ለማይታወቀው ወታደር ብለው ሐውልት እንደሚሰሩት ማለት ነው። ያንውን ሶልጀር የሚሉት እኛ ሀገር አንድ ጊዜ ተናግሬው ነበረ። ይህን ነገር እንዲያደርጉት በፊት ያልታወቁ እልፍ ጀግኖች አሉና ሐውልት ሰሩ ላልታወቁ ጀግኖች ተብሎ ያኔ ነው የወታደር ክብር የሚገባ እና እሳቸው ምስጋና ለነሱ ለወዳደቁት የሚል እጅጋየሁ መልእክት ያለው አድዋ ላይ እነዛ ሁሉ ያስባሉ። ያ ሁሉ ስም የሌለው ጀግና ብለው ነው የሚሉት። አይገርምም? እኛ ብቻ አይደለንም። እና እኚህን ሰው እንዴት ነው ይባሉት? እንዴት ነው የምትመዝናቸው? በምን ልክ ነው የምትመዝናቸው? እና ባልቻ እንዳልኩህ ትልቅ ስጦታችን ናቸው። አሁንም ትውልድ ቢማርባቸው ታሪካቸው በልካቸው ከዚህም በላይ ቢሰራ ብርሃኑ የልኩን ያቅሙ ሰጥቶናል። እዚህ ምን አየህ? መንገድ በስማቸው ተሰይሟል። ወደዚህ መምጫው ነው። ግን አሁን በአግባቡ ተሰርቷል ማለት አይቻልም። ቢያንስ እርግጠኛ ነኝ አሁን ወጥቼ ወጣቶችን ብጠይቃቸው ብዙ ላይ ነግሩኝ ይችላሉ ስለ ባልቻ። ግን እጅግ መናገር አለባቸው። ስለ ባልቻ ማወቅ አለባቸው። ስለ ባልቻ ይህ ማለት ስለ ባልቻ ብቻ ያውቁ ማለት አይደለም። ስለ ባልቻ የማወቅ ጥማት ካደረባቸው ስለተሰማ አባቀመው ስለ ሉላ አባ ነጋ የማወቅ ጥማት ይኖርባቸዋል። ከቤትህ ጀግና ሲጀምር ሌላውም ጀግና መናፈቅ ትጀምራለህ። ሀብተ ጊዮርጊስ ዲነግዴን የሚያክል ሰው ነገር አይልችላ። ይህች አካባቢ በጣም ትላልቅ ሰዎች የተፈጠሩባት አካባቢ ነች። ደግሞ ጥግ ናቸው። ሀብተ ጊዮርጊስ ዲነግዴን አስብ እስኪ፣ ባልቻ አባ ነፍሱን አስብ እስኪ። እና በኪነ ጥበቡም ዘርፍ እንደምታውቀው ጥላሁን ገሰሰም ከዚህ ምድር ነው ሄደ። ሰዎች ሲወጡላት ጥጎ ነው የሚወጡላት ምድር ነች። እና ይሄንን በጣም መጠቀም ቢችሉ፣ ይሄን ወደ ሀገር ማስፋት ቢቻል፣ ሌላ ትላልቅ ነገሮች ቢኖሩ፣ ነገ ብሎ የሚጠይቅ ትውልድ ቢኖር፣ እነማን ነበሩን ብሎ የሚጠይቅ ትውልድ እንዲፈጥሩ ቢደረግበት፣ ቢሰሩበት። አንዳንዴ እኮ የምትሰራባቸው ሰዎች ታጣለህ እንዴ። እግዚአብሔር እኮ በዘመን ሰዎች ሰጠህ። አሁን በእነሱ ላይ መስራት እንዴት ያቅታል ነው ጥያቄው። አንዳንድ ቦታዎች፣ አንዳንድ አካባቢዎች ሰው ሊያጡ ይችላሉ። አንዳንድ ሀገራት ሰው የላቸውም። ሀገራት ነው ምልክ ኢትዮጵያ ውጭ አንተ ሂሮ ስታከብር የሚደንቃቸው አሉ። ልክ ነው። ሁሉም ሀገር የራሱ ጀግና ይኖረዋል። ግን እዚህ በብዙ መንገድ አለን። በብዙ መንገድ ሂሮዎች አሉን። ደግሞ ሂሮ ሲሆኑ እስከ ጥግ የሚሄዱ ሂሮዎች አሉንና ጀግኖች አሉንና ይሄንን እንግዲህ መንዝሮ መጠቀም የአካባቢው በዋናነት ደግሞ የኢትዮጵያ ነው። ተወዳጁና አንጋፋው ተዋናይ አብራር አብዶ በባልቻ አባ ነፍሶ ቲያትር የጣሊያኑን ገጸ ባህሪ ወክሎ እየተጫወተ ነው። እሱስ ስለ ባልቻ ምን ይላል? አዳምጡልን። ባልቻ በነፍሶ እቺ ነው አንጋፋው የኪነ ጥበብ ሰው አብራር አብዶ በቅድሚያ ስላገኘሁ በጣም ደስ ብሎኛል። ለዚህ ስም አይቀበርም ለተሰኘው ሳምንታዊ ፕሮግራማችንም በባልቻ አባ ነፍሶ ዙሪያ ስለምትሰጠን ሀሳብ በቅድሚያ አመሰግናለሁ። በአድማጮቼ ስም እኔም አመሰግናለሁ። ያው ብዙ ጊዜ
ኢንተርቪው አልሰጠሁም። ዛሬ ተገናኝተናልና ግድ ነው። ዛሬ ተገናኝተናል። ያውም ታሪካዊ በሆነ ተውኔት ላይ ነው የተገናኘ ነው። ባልቻ አባነፍሶ የጣሊያኑን ገጸ ባህሪ ወክለህ ትጫወታለህና ትልቅ ተውኔት ነውና እንደ ሀገር ምንድነው ያስተምረናል የምንለው? እንደ ሀገር የሚያስተምረው ያው ግልጽ ነው። ይሄ እኮ 40 ዓመት ነው የታየው። የመጀመሪያ ዙር 7 ዓመት ነው የሰራሁት ከ1978 ጀምሮ እስከ 85 ድረስ ሰርተናል። ያ ማለት በየጦር ግንባሩ በደርግ ጊዜ በየማሰልጠኛው ጦሩ ባለበት ቦታ ሁሉ ታይቷል እና በጣም ስሜት ቀስቃሽ ነበረ። ጦሩ ይሄን ካየ በኋላ እንሂድ ነበር የሚለው ሁሌ በሄድንበት ቦታ ሁሉ ምንድነው የምታቆዩን? እንሂድ ለድንበራችን ለሀገራችን እንሞትላት የሚል ነበረ ጦሩና አንድነት ቀስቃሽ ነው። ቲያትሩ አንድነት ነው የሚያስተምረው። የብሔረሰብ ቁጥር ኢትዮጵያዊነትን አይሸርፍም። ማንም ሆነ ማንም ኢትዮጵያዊ ነው። ዘሩ በምንም ጥራው በምንም አማራ፣ ትግሬ፣ ኦሮሞ፣ ጋምቤላ ምንም በለው ኢትዮጵያዊ ነው። አንድ ነው። የአንድ እናት ልጆች ነን የሚል ነው። እንግዲህ አንድ ኦቴሎ የሼክስፒር ታሪክ ላይ አንድ ነገር አውቃለሁ። ያጉ ሆኖ የሚጫወተውን ሰው ገሎ ራሱን ያጠፋ አንድ ሰውና የዋሃው ተመልካችና ግዳጁን የተወጣ ተዋናይ የሚል መቃብራቸው ጎን ለጎን አንተ ደግሞ ኢትዮጵያውያን ፊት ጣሊያናዊ ሆኖ መጫወት ምንድነው? እንደ መድረክ ላይ የሚያጋጥም ነገር የለም? ሰው እኮ ይናደዳል በጣም ወኔ ቀስቃሽ ነገር ነው። አንተ ደግሞ በጣሊያን ወገን የመጣውና ምን ሆኖ ያውቃል? እኔ በጣም ኢያጎ እንግዲህ ብዙ ጊዜ ጫማ ይወረወርበታል ምናምን በየትም ዓለም እኛም ሀገር ሲሰራ እንደዛ አጋጥሟል። ግን በአንድ ጊዜ አንድ ያውም ካፕቴን ነው የአውሮፕላን አብራሪ የሆነ ሰው የተማረ ሰው ይህን ቲያትር አይቶ አልቻለም እና ሽጉጥ አልያዘም ነበረ። ቤቱ ሄዶ ሽጉጥ አምጥቶ ነው የገደለው ተዋናዩ። እንግዲህ ቤቱ ሄዶ እስከሚመለስ ድረስ እንኳን እንዴት ሊወርድ አልቻለም። ናገሎ ከገደለ በኋላ ነው የነቃውና ከዚያ ራሱን አጠፋ። እንዳልከው ጥሩ ተዋናይና ጥሩ ተመልካች በሚል ሐውልት ተሰርቶላቸዋል እና እኔ ይሄ እዚህ ሀገር ይከሰታል ወይም ምን ላይ ይደርሳል ብዬ አስቤው አላውቅም። ባልቻን ሲሰራ እንግዲህ 78 ነው የተመረቀው። ጥቅምት ላይ ተመርቆ የባልቻ አባነፍሶ ሀገር እዚህ ወሊሶ ስለሆነ አጋጣሚ ዛሬም ወሊሶ ነው ያለው እና በዛሬ 40 ዓመት ነው ይሄ ነገር የሆነው እና አንድ የኢሰፓ አባል ያኔ ኢሰፓ ገና ከተቋቋመ 2ኛ ዓመቱ ነው ወይም 3ኛ 78 ነው ይሄ ነገር የሆነው። 76 10ኛ ዓመት ተከበረና ከኢሰፓ ወደ ኢሰፓ ተቀየረ። የኢሰፓ አባል ነው፣ ባለስልጣን ነው፣ ሰማያዊ ልብስ ነው የለበሰው እና እኔ ባልቻ አባነፍሶ እንግዲህ ምን ብዬ ነው ምኒልክ ፊት የምቀርበው እጄን ሰጥቼ መጣሁላቸው ብለው የሚያለቅሱበት ፓርት አለ። ህዝቡም አብሮ ያለቅሳል በዛ ስሜት እና እኔ ባልቻን ይዞ ለሙሶሎኒ ማስረከብ ነው የኔ ግዴታ። የመጣሁበትም አማርኛ ሰልጥኜ ከጣሊያን ሀገር የመጣሁት ለዚህ ነው። ስለዚህ እሳቸውን ይዤ ጣሊያን ሀገር ለመሄድ ነው። ሳይ ብቻቸውን ነው ጦራቸውን አሰናብተው ብቻቸውን ወንበር ላይ ተቀምጠው ሳያቸው ባልቻ አባነፍሶ ይሄ ነው ዳካማሻ ማገላይ ነው በቃ ግራሴዲዮ ሳንተ ማሪያ ይላል። ደስታውን ፈጣሪን ያመሰግነዋል። እንደዚህ እጄ ላይ ጣልክልኝ ብዙ ቆይቷል። ወሊሶ የተመደበው ለዚህ ነው። የወሊሶ ጦር አዛዥ ነበር እና እንግዲህ በዚህን ጊዜ ሰውዬው በቃ እጃቸው እኔ ይያቸው መሄድ ነው የሚመስለው። እኔ በጣም ደስተኛ ነኝ በዛ ሰዓት። በዚህ መካከል ነው ለቅሶ ስሜቱ ባልቻ እንደዛ አስለቅሰውታል። በዛ ስሜት ሽጉጡን አውጥቶ እኔ ሊገለኝ ሞከረ። 4-5 ሰዎች ባለስልጣኖች ነበሩ። የኛም ሳህሉ አሰፋ ዋናው አዘጋጅ እዛ አጠገቡ ነበረ እና አረጋታ የቲያትር እኮ ነው ምን ሆነሃል? ምን ሆነ በግለው በቃ በሙሉ ሲጮህ በየታባቱ ምናምን ደፋዋለሁ ምናምን ሲል በቃ በተናንቀው ምን ብለው አንድ ኤሌክትሪክ ሰራተኛ እኛ ነበረ ክፍሎ የሚባል እሱ ቢጨንቀው መዶሻውን ይዞ ተነሳ። ተው እንጂ ቲያትር እኮ ነው ምናምን። ሰውየው ሊሰማ አልቻለም። መጨረሻ ላይ እንደምንም ታግለው እኛ እየሰራን ነው አላወቅንም። መድረክ ላይ ያለ ነው ምንም የምናውቀው ነገር የለም። እነሱ ይታገላሉ እዛ ህዝቡ እስከሚያውቅ ድረስ ተመልካች ሁሉ እስከሚነቃም ድን የተፈጠረው እዛ ጋር ብሎ እስከሚል ከዛ ስጣሉትና ቲያትሩ አለቀ። ቲያትሩ ካለቀ በኋላ በቃ ሁሉም ባለስልጣኖች መታሰር አለበት ለአርቲስቶቹ ሞራል የገሎት ነበር እኮ እና መታሰር አለበት ብለው እስር ቤት ወሰዱት። አለቃዬ ደግሞ እጅ አትነሳም ብሎ ይዞኝ ደጋሽ ሳሉ እና ራት አዘዘልኝ። እሱ አይበላም ብላ ይለኛል። ምንድን ነው የተፈጠረው? እናቴ ሞተች አልኩት። የሰማው ነገር አለ? ምን ሆነሃል? ማን የት ማን ነው የሚነግረኝ? ሞባይል የለ ያኔ ስልክ ይዞ አይዞር። በምንድን ነው አንተ ጋር አልነበርኩም እንዴ? በምንድን ነው የምሰማው? ታዲያ ምን ሆነ ነው?
በቃ እኔ የሆነ ነገር ተሳስቼ ነው ያናደውኝ ነው እዚህ ሀገር ሰዎች ያናደውኝ ነው ምናምን አለና ሌላ ሰው ሊሰጠኝ ጀመረ። በፍጹም ሊያሳምነኝ አልቻለም። መጨረሻ ላይ ሰዎች ይወጣሉ ይገባሉ። ምንድነው ስለው ኧረ ዛሬ አንዱ እኮ ጉድ ሰርቶን ነበር ምናምን አለ። በጣም ነው የሚወደኝ ነው። በኋላ ምንድነው ምናምን ስል እነሱም ገቡ። በቃ አሁን ሰውየው ታስሯል ምናምን አሉ። ምንድነው የታሰረው ስላቸው አይ አንተን እኮ እንደዚህ ልገል ብሎ ሞክሮ ምናምን አሉኝ። ያ አሁን ያልከው ታሪክ ትዝ አለኝ። የእንግሊዝ ሀገሩ እና ያጎ ታሪክ ሀፕል ሊያደርግ ነበር አልኩኝና ከዛ ይሄማ ጥሩ ተመልካች ነው አልኩኝ። ጎበዝ ተመልካች ነው። እኔ ይሄ ሰውዬ ካልተበፈታ እኔ አልተኛም አልኩኝ። ከዛ በኋላ አልሄድም ወጥሬ ያዘዋቸው። እዛ እሱም ማሰር ሳይሆን ለጊዜው ከኛ ዞር ማድረግ ነው የፈለጉት። እዛ እስር ቤት ተብሎ የሆነ ቦታ አስቀምጠውት ነበር። ሄድኩኝ አገኘሁት። ከዛ በኋላ እሱ አይኔን ማየት አልፈለግም። በቃ የማፈርም ሊሆን ይችላል ወይም ልሁ አለቀቀው። እኔ ደግሞ ካለቀቃችሁት አልተኛም አልኩ። እሺ በቃ ተባለ። ከዛ ይቅርታ ጠይቅ ተባለ። መጣ። ሁኔታው ሲያዩት አሁንም ነርቨስ ነው። በቃ ነገ ይቅርታ ጠይቃለህ ዞር በላሉትና እሱንም ይዘውት ሄዱ። እኔም ወደ ሆቴል ተመለስኩኝ እና እዚህ ዋልጋ የሚባል ነው ራስ ሆቴል ነበር። ዋልጋ የሚባል እዛ ነበር ያረፍነው ወሊሶ እና ከሰው ተለይቼ እስከዛ ሰዓት ደስተኛ ነኝ። ሰርቼዋለሁ በደንብ አሳምኛለሁ ብዬ ነው ስፎክር የነበረው። ልክ ብቻ አልጋዬ ላይ ስወጣ 2 ሴት ልጆች አሉኝ። ያኔ ልጆች የመጡብኝ ቢገለኝ ማን ነው የሚያሳድገው ልጆቼ ነው ወይኔ ብዬ መደንገጥ ያኔ በቃ ዳይቨርት አደረገ ነገር ጭንቅላቴና ፍጥጥ ብዬ ነጋ። በቃ ምንም እንቅልፍ የሚባል ነገር እንዲሁ ሲገላበጥ ነጋ። አስለቀቀ ራሱ የታሰረው ራሱ ያስለቀቀ ከዛ በቃ እና እንደዛ አጋጠመኝ። የሚገርም እስከ ዛሬ ድረስ ያ ሰው ተገናኝተን ይቅርታም ጠይቆ አያውቅም። እኔ ነኝም ብሎኝ አያውቅም። ያን ሰው በሩቅ ነው ያየሁት፣ በደንብ አይደለም ያየሁት። አሁን ወሊሶ መምጣትን እንዳያውቅ አይ ቢያውቅ ጥሩ ነው። ይቅርታ ቢጠይቀኝ ሁለሱም ለኔም ጥሩ ነበር፣ ግን አላለኝም። አሁኑ ከሰማ ይቅርታ ቢጠይቀኝ ደስ ይለኛል። እንደዚህ አይነት ብዙ ሀፕን አድርጎብኛል በጣም። ሌላው የግድያ ሙከራ 2 ነው። አንዱ አስመራ ነው። ከዚያ በኋላ ነው ወሊሶ የመጀመሪያ ነው። አስመራ ጀነራል መርዕድ ንጉሴ ናቸው፣ የ2ኛ ክፍለ ጦር አዛዥ ናቸው። ጦሩ በሙሉ ለጦሩ ነው የምናሳየው ሳባ አዳራሽ ላይ አስመራ እና ጦሩ መሳሪያውን አስረክቦ የትም ቦታ ስንሰራ ይሄ ኢትዮጵያዊ ወኔ ያለው ሰው አይችልም። ስለዚህ ለተኩስ ሊል ስለሚችል ወታደር ሲናስገባ መሳሪያ አስፈትተን አለቆቻቸው በር ላይ መሳሪያ ራሳቸው ይቀበሏቸዋል። እንደዛ ይገባሉ። አሁን ሁሉም መሳሪያውን ፈቶ ገባ። ጀነራሉ ከነ መሳሪያቸው ነው የገቡት። የመጨረሻ ክብር እንግዳ ናቸው። ገቡ። ልክ ነው። እሳቸው አይፈተሹ ገቡ። ከዛ በኋላ አዩ አልኩና ልክ አሁን የቅድም የነገርኩት ፖይንት ላይ እየታባቱ ብለው እነሱ ጀነራል አሉ። የጀነራል መርዕድ ንጉሴ ታሪክ የእሳቸው ታሪክ አለ የጻፉት ራሳቸው እዛ ላይ ጠቅሰውታል። ይሄን ታሪክ ጠቅሰው አዎ። እና በህይወቴ እኔ ምንድነው ያሉት እኔ የጦር ሰው እንጂ ታሪክ ሰው አይደለሁም። ባልቻ ጁዲስት ይግደል የማውቀው ነገር የለም። እና ስለዚህ በዛ ሰዓት እንዴት እዚች አስመራ ላይ እያንዳንዱ ጋት መሬት የኢትዮጵያ ደም ጠጣ በሚለው መሬት ላይ እንዴት እጅ መስጠት ያሳያሉ ብዬ በሱ ብቻ አልመለስም ነበር አሉ። ሌላው ቢጀምር ኖሮ ሌሎቹ ያጸዱት ነበር። እና እሳቸው ጽፈውታል መጽሐፋቸው ላይ። በጣም ማከብራቸው በጣም ወዳቸው አገር ወዳጅ ጀነራል። ከሳቸው በላይ አገር ወዳጅ ኢትዮጵያዊ ሊኖር አይችልም። ካለም እኩል መሳ ለመሳ ማየው ከሳቸው እኩል ባልቻ አባ ነፍሶ ነው። በቃ እስከ መጨረሻው እድሜያቸው ህይወታቸውን እስከሚያጡ ድረስ ለሀገራቸው ወደ ኋላ ለሰከንድ ወደ ኋላ ያላዩ ባልቻ ናቸው። ሌላው መርዕድ ንጉሴ ናቸውና ማደንቀው ቲያትር ላይ ሰርቼ በማደንቀው ጀነራል ልገደል ነበርና ያናረሰው። ሌላው ምንድነው እዚህ ወሊሶ እቺ እንግዲህ በወሊሶ ውስጥ ነጋሽ ሪዞልት ዛሬ አይደለም አውቀው በጣም ረጅም ጊዜ ነው። የወሊሶ ገነት ነው የምላት እኔ። ወሊሶ ይሞቃል ታውቃለህ። አሁን እዚህ ግቢ ውስጥ እያለን ብርድ ነው፣ ከአዲስ አበባ የሚቀዘቀዘ ነው። ይሄን ያደረገው ሪዞልቱ ነው ያለው። ዛፎቹ፣ አቀማመጡ፣ የተሰራው ነገር ነው። የተፈጥሮ እንትን አለው፣ ፍሎሃ አለው እና ገነት ነው የእውነት። በቃ እዚህ ግቢ ስትገባ ምንም ነገር አይሰማህም። ሀሳብ በሙሉ ጭንቀት ካለብህ ወዲያው ነው ሐኪም ቤት ነው ለጭንቀት ለምናምን ሀሳብ ላለበት ሰው የእውነት ሐኪም ቤት በቃ የሳይኮሎጂካል ሐኪም ቤት ነው ማለት እና እያንዳንዱ ሰራተኛ ደግሞ ሳይካትሪስት ነው ያክምሃል። ምን ላምጣ ምን ይጎላል ምን ብለው ሲጠይቁ እንክብካቤው ሌላ ከተማ ውስጥ የተለመደ አይነት አይደለም እና እኔ ሪዞልቱን በጣም ነው የምወደው።
ባለቤቶቹ የባልቻ የልጅ ልጆች ናቸው። እነሱ ይሄን ጋብዘው ቲያትሩን አይተው በጣም አድንቀናልና እኛም ታንኪውን በላችሁ ብለው እዚህ ድረስ ጠርተው ማለት ይሄ በጣም ኩሩ ወደ 100 ገደማ ነው ቁጥሩን በትክክል ባልናገርም ባላውቀውም እንግዲህ ይህን ያህል ሰው እዚህ ሪዞልት አሳርፎ 2 ቀን መጋበዝ ከባድ ነውና ይህን ስላደረጉ አሁንም ማመስገን እፈልጋለሁ። እንደዚህ አይነት ምስጋና አግኝተን አናውቅም። ብዙ ታሪካዊ ነገር ሰርተናል። የብዙ ጀግኖች ታሪክ ሰርተናል። ቤተሰቦቹንም ጋብዘናል። ግን ታንኪዩ ብለውን አያውቁምና እነኚህን የባልቻ የልጅ ልጆች ቤተሰቦች በጣም ማመስገን እፈልጋለሁ። እነሱ ራሱ እኮ አላመኑም እኮ መምጣታችሁን ራሱ እውነት አልመሰለንም ነው ሲሉ የነበረው። እንግዲህ እነሱ ለእኛ የሰጡት ሚዛን ነው ትልቁ ነገር። እኛ ደግሞ እንደዚህ አይነት ነገር ተደርጎ ስለማያውቅ ከፍተኛ አድናቆት ነው መቼም የማንረሳው አይነት አድናቆት ነው ለነሱ የሰጠነው። እነሱ ደግሞ በሙያችን በሰራነው ስራ የባልቻን ታሪክ ቆንጆ አድርገን ስለሰራን ሊሆን ይችላል በእነሱ አመለካከት ቆንጆ ነው ብለው ስላመኑበት ከብደናቸዋል። ትልቅ አግዝፈው ነው ያዩን። እኛ ደግሞ በእውነት ይህን ታሪክ በዚህ አይነት ሰርተን ቤተሰቡ ታንኪዩ ብሎ ስለጠራን ከዛ በላይ አግዝፈናቸዋልና መቼም እናመሰግናቸው ይመስለኛል። ቀደም ሲል እናንተ የምትሰሯቸውን ቲያትሮች ስናይ አዳራሽ ሞልቶ ህዝብ የሚመለስበት ጊዜ ሁሉ ነበር እኮ። አሁን ደግሞ ተመልካቹ ያን ያህል አይደለምና ምን አይነት ጥሪ ማስተላለፍ ትፈልጋለህ? እኔ አሁን ሪታየር አድርጌያለሁ። ይሄንን ቲያትር ቃል ገብቼ ሰርቻለሁ። አሁን ቀጥላለሁ ማለት ግን አይደለም። ምክንያቱም መተካካት አለ። ሌላ ሰው አስጠንቻለሁ። አሁንም በየሳምንቱ እየተቀያየር ነው የምንሰራው። ከቅርብ ጊዜ በኋላ ደግሞ አቆማለሁ። እድሜም ያስገድደኛል እና ወጣቶች እንዲሰሩት ነው እያዘጋጀው ያለው። አዘጋጅተናል፣ እየሰሩት ነው። ተቃይረን ነው አሁን የምንሰራው እና ግን ተመልካቹ ሪሊ ማየት አለበት። በአንድ ወቅት የተፈጠረ ቲያትር የነበረ ስሜት ምናልባት ተመቷል። በምንድነው በሶሻል ሚዲያውም በምኑም ታፍኗል እና ቲያትር ግን ከምንም ጋር አይገናኝም። ከፊልም ጋር አይገናኝም፣ ከሶሻል ሚዲያ ጋር አይገናኝም። ፊት ለፊት እዛው አጠገብ የሚሰራ ለምሳሌ አንድ ተዋናይ ቢሳሳት አያድርስ ነው እንጂ መፍትሄ የለውም። ሜካፕ አድርገህ እዛው የምትሸፍነው ነገር አይደለም። እርግጠኛ ሆኖ ነው የሚገባው ተዋናዩ፣ አለበለዚያ ቲያትሩ ይሞታል። ቲያትር ማለት በተዋናይና በተመልካች መካከል የሚደረግ ጦርነት ነው። ተዋናዩ ካሸነፈ ቲያትር ይኖራል፣ ተመልካች ካሸነፈ ቲያትር ይሞታል። ስለዚህ ወደ የቲያትር አፍቃሪ የነበሩ ሰዎች ልጆቻቸውንም ትልቅ ነገር ይማሩበታል። በ2 ሰዓት ውስጥ ብዙ ነገር መማር ይቻላልና ቲያትር ወደ ማየት ቢመለሱ ደስ ይለኛል። በጣም አመሰግናለሁ። ፈጣሪ ያክብርልኝ። አካኛማን ለታላ መንግስት ተማይናት ታሉማ እርሶን ከመሰሎትማ እኔ ምን አገባኝ። ከሸገር ኤፍኤም 102.1 ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አሁን በባልቻ አባነፍሰው ቲያትር ላይ የምትተውነው ተወዳጇ ተዋናይት አስታውሽኝ በነጋ ስለ ባልቻ የነገረችንን ስሙ። አስታውሽኝ በነጋ በጣም ነው የማመሰግነው። ስላገኘውሽም ደስ ብሎኛል። እንግዲህ በባልቻ አባነፍሰው ቲያትር ላይ አንቺ ወክለሽ የምትጫወተው ገጸ ባህሪ ማን ናት? እኔ ወኪያት የምጫወተው ገጸ ባህሪ ባልቻ ለሷ አጎቷ ናቸው እና በጣም ልክ እንደ ባልቻ አባነፍሶ ጀግና ቆራጥ፣ በተቃራኒው ደግሞ ባሏ ባንዳ ሆኖ በተለያዩ ነገሮች ላይ የምትጋጭ መጨረሻም ላይም ያው ቤቱን ለቃ የምትሄድ ገጸ ባህሪ ናት። መጨረሻም ላይም ያው ወደ ጦርነቱ ከሌሎቹ ጀግኖች ጋር አብራ የምትፋለም አይነት ሴት ናት። ዘርፋለም ትባላለች። እንግዲህ ብዙ ተውኔቶች ላይ ሰርተሻልና ባልቻ አባነፍሶ ላንቺ ልዩ የሚያደርገው ምንድነው? ልዩ የሚያደርገው የሚገርም ከዚህ ቀደም ስንጥቅ በሚለው ቲያትር ላይ ባልቻ ወጣት ሆነው መጨረሻው የአድዋ ጦርነት ላይ ሲሄዱ እሱም ፕሌይ አዘጋጅቻለሁ። ወጣት ሆነው ማለት ነው። እዚህ ቲያትር ላይ ደግሞ ሲመጣ ባልቻ አርጅተው እኔ ደግሞ እንደ ተዋናይ ሆኜ ነው የመጣሁትና እኔ ብዙ ጊዜ ህጻናት ቲያትር ነው ሰርቼ የማውቀው። ለኔ ታሪካዊ ቲያትር ነው ካዘጋጁት ውጪ ማለት ነው። ከተወንኩት ውጪ በጣም ታሪካዊ ቲያትር ባልቻ አባነፍሶ ነው። በጣም አሪፍ ቲያትር ነበር። ገጸ ባህሪዋም ለኔ ከዚህ በፊት ከሚጫወታት በጣም የተለየሽ ናት። ስክሪፕቱ በራሱ ደግሞ ከሌሎች ታሪካዊ ቲያትሮች በሌላ ቅርጽ ነው፣ በሌላ መንገድ እንደ ኮሜዲ አይነት ሆነው ይሄ ከእምነት ከታማኝነት ጋር ይሄ ባንዳን ከመጥላት ጋር ይሄ ወጣትነት ታሪክን ከማውረስ ጋር የተያዘ አይነት ፕሌይ ነው። በጣም ቆንጆ ቲያትር ነው። አዎ። የልምምድ ጊዜያችሁ እንዴት ነበር? የልምምድ ጊዜያችን ያው እኔ የቲያትሩ ማስተባባሪ ነበርኩ። በጣም ቆንጆ ነበር።
ያው ቲያትርና ባህል አዳራሽ ባሉት ፕሮግራሞች ጋር ከነሱ ጋር በመነጋገር ምንም አይነት የልምምድ ጊዜያቶች ሳይረብሹን በተያዘው ስኬጁል ነበር ቲያትሩን ጨርሰን የነበረው ማለት ነውና በጣም ቆንጆ ነበር። ከፕሌይ አናሊሲስ ጀምሮ ጠረጴዛ ላይ ንባብ፣ ስቴጅ ላይ ብሎኪንግ ድረስ በተናበበ መንገድ ጥሩ በሆነ መንገድ ነበር ልምምዱ የነበረው። እንግዲህ ባልቻ በሚያክል ትልቅ ታሪካዊ ተውኔት ላይ መሳተፍ በራሱ መታደል ነው። እንደገና የዛሬው ልዩ የሚያደርገው እዚህ ወሊሶ ተገኝተናልና ወሊሶ ደግሞ የእሳቸውን ቤተሰብ አግኝተናል፣ በእነሱ ግብዣ መተናል። እንዴት አገኘሻቸው አንቺ? በጣም ነበር ደስ የሚለው። በመጀመሪያም ያው ቲያትርና ባህል አዳራሽ መጥተው ቲያትሩን ሲያዩት ለእኛ በጣም ትልቅ ነገር ነው። ምክንያቱም እሳቸውን ያገኘን ያህል ነው የተሰማን። በተቃራኒው ደግሞ በእሳቸው ትውልድ ሀገር መተን ከነሱ ቤተሰቦች ጋር ያለን የምናሳልፈው ጊዜ እጅግ በጣም ለየት ያለ ነው። ለምንድን ነው የበለጠ ፕሌውን አናሊሲስ ተብሎ የሚታሰበው ነገር ምንድነው? ከስክሪፕቱ ከተጻፈበት ወደ ኋላ ታሪክ ተመልሰ የእሳቸውን ሁኔታ፣ ጀግንነት፣ ዘመናቸውን የነበሩበት ቦታ ላይ መገኘቱ በራሱ ነገ ለምትጫወተው ገጸ ባህሪ በጣም ብዙ ነገር ያግዛሃል እና ልክ የራስ አድርገ ታሪኩን በቃ የራስ አንተ ዘመን ላይ የተፈጠረ ያህል ታሪክ እንዲሰማህ ያደርጋል። እነሱም ደግሞ ሲወርድ ሲዋረድ የመጣውን ታሪካቸውን ለኛ የነገሩን ነውና ጀግንነት በተሞላበት ስሜት በጣም ኢትዮጵያዊነት በተሆነበት ስሜት እጅግ ደግሞ የቤተሰባቸው ታሪክ በመሰራቱ በጣም ነው የተደሰቱት እና እንደዚህ አይነት አጋጣሚዎች በጣም ቆንጆ አጋጣሚዎች ናቸው። እጅግ በጣም ተደስተናል እኛ። እኛ እንግዲህ ተመልካች ሆነን ስናየው ከታሪኩ ትላንት የነበረችው ኢትዮጵያ ምን ያህል ፍቅር የነበረበት ለሀገር ምን ያህል መስዋዕትነት እንደሚከፈል አይተናልና የዛሬው ትውልድ ከባልቻ አባነፍሶ ተውኔት ምን ይማርት ያለ? ፍቅር፣ ጀግንነት፣ ኢትዮጵያዊነት፣ የብሔር ፖለቲካ አይደለም ባልቻ ሲያስተላልፉ የነበሩት። ሁሉም እንደ አንድ ጾታ፣ ብሔር ሳይጠይቅ ወይም ደግሞ በሱ መንገድ ሳይሆን ኢትዮጵያዊነት በሆነ መንገድ ያለንን የግል ጥላቻ ምክንያቱም በዛ ዘመን እሳቸው ከንጉሱ ጋር ጸብ ቢኖራቸውም ያንን ጸባቸውን ጥለው ነው ለሀገር ሄደው እንዲዘምቱ ወጣቶችን ሲያደርጉ የነበሩትና ሁሉም ሰው የሚባለውን ነገር ነው መጀመሪያ ማሰብ ያለበት። ሰውን ብለን ስናስብ ደግሞ አገርን ብለን እናስባልና አገር እንደ አገር መቆም የምትችለው እንደ አንድ ማሰብ ስንጀምር ነው። ስለዚህ ባልቻ አባነፍሶ ፍቅርን፣ አንድነትን፣ መተሳሰብን፣ ይሄ ታሪክን መወራረስን የሚለውን ነገር ነው ያስተማሩና ትውልዱ ይሄንን ነገር ቢማር በጣም ደስ ይለኛል። ተዋናይ ማስረሻ ገብረ ማርያም በባልቻ አባነፍሶ ቲያትር ላይ ሌቦ ሳህሉን ወክሎ ይጫወታል። እርሱስ ስለ ቲያትሩና ስለ ባልቻ ምን ይላል? ማስረሻ ገብረ ማርያም ተዋናይ በጣም አመሰግናለሁ። ማስርዬ እንግዲህ ባልቻ አባነፍሶ ነው ያገናኘን። በባልቻ አባነፍሶ ላይ ሌቦ ሳህሉን ሆነ ትሰራለህ። ማን ነው እሱ? ከሱ ጀምረን። ሌቦ ሳህሉ እንግዲህ በዛን ወቅት የነበረ ኢትዮጵያዊ ሆኖ ነገር ግን ለጣሊያኖች ባንዳ ነው የሚባለው አይደለም፣ ባንዳ ሆኖ ለነሱ ወግኖ የነሱን ጉዳዮች የሚያስፈጽም ጉዳይ ማስፈጸም ብቻ ሳይሆን ጭራሽ ባልቻ እጅ እንዲሰጡ የሚያግባባ ከማጆር ቶሮሊ ተልኮ ወደሳቸው የሚመጣ እንግዲህ አጭበርባሪ ሰው ነው። ቁም ነገር የለሽ ተብሎ ብዙ እረኞች የሚዘፍኑለት ሳይሆን የሚዘፍኑበት የሰፈር መቀለጃ እንደሆነ በሌሎች ገጸ ባህሪያት ወይም በዛው ላይ ባሉት ሌሎቹ ገጸ ባህሪያቶች ዘንድ ቁም ነገረኛ ተደርጎ የማይታሰብ ሰው ነው። ጣሊያኖቹ ግን የግራዚያኒን መልእክት የሚያደርስ ሰው ሁሉ ትንሽ ነው ተብሎ አይናቅም ብለው ስለሚሉ ወደ ባልቻ አማላጅነት የሚልኩት ባንዳ ገጸ ባህሪ ነው። ነገር ግን መጨረሻው ማምር ያው የባንዳ መጨረሻ ኦብቪየስሊ ሁሌም አያምርም። መጨረሻ ላይ ግን ራሱ በስራው ዞሮ ለሞት የሚበቃ ካራክተር ነው። ባልቻ አባነፍሶ ከቲያትርም በላይ ከፍ ብሎ ነው እኛ እንደተመለከት ነው የሚታየውና ታሪክ ነው። እንዲህ አይነት ታሪክ ላይ መጫወት ምን አይነት ስሜት ይፈጥራል? ለእኔ እድል ነው ብዬ ነው ማምነው። ምክንያቱም በጣም ልጅ ሆኜ በቴሌቪዥን ጋሽ አውላቸው ደጀኔ ሲጫወቱ ታይቼዋለሁ ባልቻን በቴሌቪዥን እና በጣም ነበር መስጠኝ። ከዛ በኋላ ደግሞ የቲያትር ጅማሮ ሳይሆን በቲያትር ቤት ደረጃ የለበሳት ሚል ቲያትር ሀገር ፍቅር በምንሰራበት ወቅት ላይ ባልቻ ድጋሚ በክፍሌ እንግዳ ሰው ተዘጋጅቶ ሸዋፈራው ደሳለኝ ደግሞ ሲጫወቱ አይቼዋለሁ። በነገር ላይ በጣም የሸዋፈራው ማስተርፒስ ይመስለኛል። በዚህ አጋጣሚ በጣም ወርቅ አድርጎ ነበር የተጫወተው እና ያኔ ደግሞ ቶሮሊን ደግሞ አብራር የተጫወተውን ኢብራሂም ኢድሪስ ነበር የሚሰራው። የኔን ካራክተር ደግሞ ሌቦ ሳህሉን ጓደኛዬ ተሻለ ወርቁ ነበር የሚጫወተው እና አሁን ደግሞ እኔ ላይ ደረሰ። እዚህ ፕሌይ ላይ ሰራለሁ ብዬ አስቤም አላቅም እውነት ለመናገርና አዘጋጁ ዶክተር ተሻለ አሰፋ መርጦ ሲጠራኝ በጣም ነበር ደስ ያለኝ። ስክሪፕቱን እንዳነበብኩት ደግሞ ካራክተሬን አልነገረኝም ነበርና ይሄንን ብጫወተው ብዬ አስቤ ነበር።
አጋጣሚ ሆኖ እኔም ብጫወተው ያሰብኩትን ካራክተር ነው ካስት ያደረገኝ እሱም እና ለዚህ ላመሰግነው ፈልጋለሁ። ለኔ እድል ነው በቃ ይሄ አታገኝም። አንዳንዴ እንደዚህ አይነት እድሎችን ቲያትር ውስጥ ምናልባት እኔ እንግዲህ 25 እንደዚህ ዓመት በላይ ቆይቻለሁ ቲያትር እንትን ላይና እንዲህ አይነት እድሎችን ላታገኝ ይችላል 40 ዓመትም ቆይተ። ምክንያቱም ቲያትሩ በጣም ውብ ነው፣ መልእክቱ በጣም እንትን ነው፣ ዘመናዊ ሽሬ ነው ፕሌው በየትኛውም ጊዜ የዛሬ 20 ዓመት ከዚህ በኋላም ልትሰራው ትችላለህ፣ ወደፊትም ልትሰራው ትችላለህና ለኔ እድል ነው ብዬ ነው ማምነው። ባንዳነት እኮ መልካም አይደለም። እንዲህ ያሉ ገጸ ባህሪያት ከኦዲየንስ ጋር ያጣላሉ። ለምሳሌ ጣሊያን ሆኖ ቀደም ሲል ከአብራር ጋር ስናወራ እገላለሁ ብሎ አደገኛ ነገሮች ያጋጥማሉ። ይሄ ገጸ ባህሪ ከኦዲየንስ ጋር የፈጠረው ግጭት ሲል እንትን ይላል ማለት ከተንኮል ላይ መጨረሻ ላይ እጅ ለመንሳት ስንወጣ አንዳንዶቹ ቆመው ያጨበጭቡና ከዛ ደግሞ የተወሰነው ሰው ደግሞ እንደዚህ እጁን በምልክት ይውደም ነው ምንድነው ተዘቅዘቅ የሚል አይነት ምልክት ሲያሳዩ ምናምን ታያለ። ለምሳሌ ልጄ ምርቃቱ ላይ ገብቶ አይቶ ስንወጣ የተወሰነ እስከ አስረዳው ድረስ አኩርፎኝ ነገር ነበርና በኋላ ላይ ነው የተረዳው። ያው ቲያትር መሆኑ ገብቶታል፣ ግን በቃ አልወደደውም ሰውየው እንደዛ ማድረጉን አልወደደውም። እንግዲህ ገና 15 ዓመት ልጅ ነው እና እንትን ይላል ሰዎች ያው ራሳቸውን በዛ ውስጥ ስለሆነ በነገር ላይ እኔ አንዳንዴ እኮ ይነሽጠኛል። ባንዳም ሆኜ እዛ ጋር ሲፎከር ጃንሰጥ ምናምን ሲሉ እኔ ይቅርታ መጠይቅበት የኔ ሙድና እዛ ጋር ያለው ሙድ ቶታሊ የተለያየ ነው፣ ግን በቃ ነሸጥ ያደርገኛል። ይሄ ምንድነው የኢትዮጵያዊነቱ ነው። ምንም የፈለገ ተዋናይ በሆነም ደሙ አለ እና ባንዳ ሆኜ ራሴ ላይ ሁላ ባምጽ ደስ ይለኛል እዛ ወቅት ላይ እና ያጋጥማል። ኢትዮጵያን ነው የምናየው፣ ትላንቷን ኢትዮጵያ ነው የምናየው በባልቻ አባነፍሶ ውስጥና ዘር ብሔር ምንም በማይለያይበት ሁኔታ የኢትዮጵያዊነትን አንድነት ስሜት እናያለንና እቺኛው ኢትዮጵያ ይሄኛው ትውልድ ከዛ ዘመን ምንድነው መማር ያለበት? እንግዲህ መማር ያለበት ብዬ የማምነው ነገር ያው በፕሌው የሚያሳየው እንደጠቀስከው የትላንቷን ኢትዮጵያና አሁን ደግሞ እኛ ብትሆን ብለን የምንመኛትን ኢትዮጵያ ይመስለኛልና ይሄ ትውልድ መማር ያለበት ብዬ የማምነው ከምንም ነገር በላይ በዚህ ቲያትር ሀገር ወዳድነትን ነው። ሀገር ከሌለ ምንም ነገር የለህም። ምንም ነገር ሀብት የለህም፣ ጤናም የለህም፣ ምንም የለህም ሀገር ከሌለና ሀገር ወዳድነትን እንዲማርበት ነው ያም ታስቦ ነው እኛም የሰራ ነውና ከዛ ውጪ ደግሞ ሰው ኢትዮጵያዊነት ማለት ሰፈር አይደለም፣ ሰፈር ማለት አይደለም፣ አካባቢ ማለት አይደለም፣ ቀበሌ ማለት አውራጃ ኦር ከተማ ወይም ደግሞ ክልል የሚባሉት እነዚህ አሁን የመጡት አወቃቀሮች ማለት አይደሉም። ኢትዮጵያዊነት ማለት በቃ በደም ውስጥ ያለ ነው። ኢትዮጵያዊ ማለት አንዳንዴ ምንድነው እንደውም የተሳሰረ ነገር አይደል የሚጠነክረው እንደዛ አይነት ነገር ነው እንጂ መነጣጠሉ ለማንም አይበጅም። ኢትዮጵያዊነት አንድነቱን ኢትዮጵያዊ አብሮነቱን ነው የሚማረው ይሄ ትውልድ ከዚህ ቲያትር ብዬ ነው ማምነው። እንግዲህ በባልቻ ላይ መተወን አንተ በጣም የሚገርመው ነገር በርካታ ቲያትሮችን በሳምንት ትሰራለህ። ከአዲስ አበባ መዘጋጃ ቤት አንዱን ጨርሰው ወደ አንዱ ያንን አስፋልት ስትሸጋገር ነው የምትለው። ይሄ በጣም በራሱ የትኛው ተውኔት ላይ ነው? አሁን እንግዲህ ያው ባልቻና ከዛ ደግሞ ልክ ባልቻ ሲያልቅ ደግሞ 10 ሰዓት ተኩል አካባቢ ያልቃል እሱ። 12 ሰዓት ላይ ሀገር ፍቅር ቲያትር የመጨረሻው ፍርድ የሚል ቲያትር አለኝ። አሁን በቅርብ ደግሞ የህፃናት ቲያትር አዲስ ልምምድ ላይ ነን። የህፃናት ቲያትሩን ስከፍት ደግሞ እንግዲህ በቀን 3 ሊሆን ነው ማለት ነው። ጠዋት ህፃናት ቲያትር ሰርቼ ከዛ ባልቻ ከዛ የመጨረሻው ፍርድ ማለት ነውና እነዚህ ነው አሁን ለኪሴው እየተወንኩ ያለሁት። አድካሚ ነው በርግጥ እንደ ባልቻ ያሉ ታሪካዊ ተውኔቶች ላይ መሳተፍ ትልቅ እድል ነው። ቀደም ሲል እንደነገርከን ሌላው እድል ደግሞ ዛሬ ወሊሶ ያገናኘን ነው። የባልቻ ቤተሰቦች ጋር ተገኘን። ከአቀባበላቸው ጀምሮ እዚህ ያለውን ነገር እንዴት አየው? በጣም ደስ ይላል ማለት አክብሮታቸው የልብ ነው እውነት ለመናገርላ በደንብ ነው ያስተናገዱን፣ ምንም ነገር ሳይጎልብን። በዛ ላይ እንደዚህ ውብ በሆነ ግቢ ነው እንደ አይነት ቦታ አይቻላልም። በጣም ደስ የሚል ቦታ ነው። በጣም ደስ የሚል አየር ነው ያለው። ከዛ ውጪ ደግሞ እንክብካቤያቸው፣ መስተንግዷቸው እጅግ በጣም ልዩ ነው እና በዚህ አጋጣሚ ማመስገን ፈልጋለሁ። ወሊሶ ከተማ ላይም እንግዲህ እንደተባለው ከአንድ ወር በኋላ መተን ቲያትሩን እሳቸው ትውልድ ቦታ አካባቢ በሆነበት ህዝብ ላይ ለሳቸው በትልቅ አድናቆት ላለው ህዝብ እናሳየልን ብለን ተስፋ እናደርጋለን። እንግዲህ ለዛ ደግሞ ያደርሰነው እንደ ሌላ ታሪካዊ ተውኔት ላይ ሰርተካል ከዚህ በፊት መስተንግዶ የሚል የአድዋን ስቶሪ የሚያሳይ ቲያትር ላይ በህፃናት ቲያትር የተሰራና ሀገር ፍቅርና እዛው ህፃናት ቲያትር ምናምን አካባቢ የተሰራ ቲያትር እሱ ላይ ሰርቻለሁ። ሌላ ታሪካዊ ቲያትር አልሰራሁም። መልካም ነው። ይህ ፕሮግራም ስም አይቀበርም ነው። ዛሬ በዚህ ፕሮግራም ባልቻ አባነፍሶን እያሰብን ነውና ትውልድ እንዳይረሳ፣ ታሪክ እንዳይረሳ እናንተ የምትሰሩት ነገር አንድ ትልቁ ማሳያ ነው ይሄ ቲያትሩ።
የሬዲዮም ነገር አለ። እንደው በቂ ነው ወይ? እኚህን ያህል ግዙፍ ሰው ከዚህ የበለጠ እንደው ምን ቢደረግ? እኔ ማለት ቲያትሩ አሁን አንደኛ የተመልካች ችግር አለ። ተመልካች ብዙ አይመጣም። ይሄን ታሪክ እኔ መላው ኢትዮጵያውያን ቢያዩት ብዬ አስባለሁ። ማለት ቲያትር እንደ ቲያትር ብቻ ዝም ብሎ ታይቶ የሚወርድ አይነት ሳይሆን ምክንያቱም ቀጣይ ትውልድ ከስርም የመጣ ስለሆነ በመላው ሀገሪቷ በትምህርት ቤቶች በተለይ አሁን የሚመጡት ታናናሾች፣ ወጣቶች፣ ልጆች ስለሆኑ እነዚህን ታሪኮች ማወቅ ያለባቸው ይሄን የኢትዮጵያዊ አንድነቱን ነው ኢትዮጵያዊ አብሮነቱን ማወቅ ያለባቸው ተማሪዎች፣ ወጣቶች ስለሆኑ ለነሱ ሁሉ ቢታይ ነው ምለው። ባልቻ ብቻ ሳይሆን ሌሎችም ታሪካዊ ትውልዶች ማለት አሁን ባለው የኑሮ ሁኔታ ምናምን ብዙ ታሪኮቻችን የማንበብ ጊዜ የለም። አሁን የሚያነብም ትውልድ ብዙ የለም። ዘመኑ ይሄ ፈጣን ቴክኖሎጂዎችና ምናምን ጋር የሚያሯሩጥ ነውና ስለዚህ በዚህ አይነት መልኩ ታሪካችንን የጀግኖቻችንን ታሪክ የሀገራችንን ታሪክ ለትውልድ ማሳየት ካልቻልን ወደፊት የሚመጣው ትውልድ ሳያውቅ ነው ማለት ነው የሚያልፈውና እኔ በቂ ነው ብያላምን በአንድ ስቴጅና በሬዲዮ እንደዚህ በፕሮግራም ብቻ መወሰኑና በትምህርት ቤቶች በተለያዩ ክልሎች እየተዘዋወረ ባልቻ ብቻ ሳይሆን ሌሎችም ታሪካዊ ተውኔቶች ቢታዩ የሚል እምነት ነው ያለኝ። አመሰግናለሁ ወንዴ። እናንተ ያለ ባለሟል እንዳንተ ያለ ልጅ ፈጣሪን ምን ያስቀይሞ ነው የሚሰጠኝ። አንተ ግን ይባርኩት ስለነፍስ ይልቁት ስለነፍስ በላይ ሰብም በተማነች በመልክ ይጆታል። እባክዎት ይቅርበሉ ማጆር ቶሎ ያስቀማስ ማአሞል ወንፈስ ቅዱስ አንተ ምን አይነት ጉድ ነው እባክህ! ረንደው ፈጣሪ ከዛ ማጆር ቶሎ ከምትለው ሰው ጋር ነፍስን ካህንን ያንጨጭራል። ሌላኛዋ የባልቻ አባ ነፍሶ ተዋናይት ቅድስት ሲሳይ ናት። እሷም ወክላ ስለምትጫወታት ገጸ ባህሪና ስለ ባልቻ አባ ነፍሶ ያለችውን ስሙ። ተዋናይት ቅድስት ሲሳይ ይባላለሁኝ። ባልቻ አባ ነፍሶ ቲያትር ላይ ወይዘሮ ዘርፋለም የባልቻ አባ ነፍሶ የወንድም ልጅ የሆነችውን ወይዘሮ ዘርፋለም የምትባለውን ገጸ ባህሪ ወክዬ ነው የምጫወተው። እንግዲህ ትልቅና ታሪካዊ ቲያትር ነው። የልምምድ የጥናት ጊዜያችሁ ምን ይመስል ነበር እንደምታስታውሽ? የጥናት ጊዜያችን እጅግ በጣም ደስ ይል ነበረ። ምክንያቱም እኔም እንደ አንድ ተዋናይ ባልቻን በመሰለ ታሪካዊ ተውኔት ላይ መሳተፌ በራሱ ለኔ በጣም ትልቅ የታሪክ ክስተት ነው ብዬ ነው ማምነው። አዘጋጁ ዶክተር ተሻለ አሰፋም በጣም ጥሩ አድርጎ አዘጋጅቶታል። የነበረን ጊዜ በጣም ደስ የሚል ነበር። ምን ያስተምራል ባልቻ አባ ነፍሶ እንደው ለትውልዱ? ባልቻ አሁን ላለነው ትውልድ በጣም ትልቅ መልእክት ነው የሚያስተላልፈው። ምንድነው በዘር በጎሳ በሃይማኖት ሳንለያይ በቃ ኢትዮጵያን ብቻ እየወደድን ለኢትዮጵያ እንድንኖር ሀገራችንን እንድንወድ ማናችንም በቃ እንደ ኢትዮጵያዊነት ብቻ ተሳስረን እንድንኖር ነው ትልቅ መልእክት የሚያስተላልፈው። እኔ ከባልቻ ይሄንን ነው የወሰድኩት። እንደው ብዙ ቲያትሮች ላይ ሰርተሻል? አዎ። ባልቻን ምን ልዩ ያደርገዋል? በቃ ባልቻ በጣም ልዩ የሚያደርግብኝ ለኔ ማለት ነው አንደኛ ታሪካዊ መሆኑ፣ ጀግንነታቸው በዛ ሰዓት በዛን ባልሰለጠነ ዘመን ውስጥ ኢትዮጵያን ሀገራቸውን እንዴት አድርገው ከጠላት እንደታደጉ እንደገና ደግሞ አሁን ላይ ያለው በቃ ገሌ የገሌ ጎሳ ነው ገሌ የገሌ ጎሳ ነው ሳይሆን በቃ ኢትዮጵያዊነት ሁላችንም የእግዚአብሔር ፍጡር ነን። ኢትዮጵያ እንደውም ቲያትሩን አይተው ከሆነ መጨረሻ ላይ የሚናገሩት ዲያሎግ አለ። በቃ ለኢትዮጵያ ኑሩላት ሙቱላት። እኛ ሀገርን የተረከብነው አባቶቻችን ገለው ሞተው ነው ኢትዮጵያን ያስረከቡንና ሙቱላት በቃ ኑሩላት ለኢትዮጵያ እንደምትኖሩባት ሙቱላት ነው። ተዋደዱ፣ ተከባበሩ እርስ በርስ ማንንም በዘር በጎሳ ከፋፍሎ መጥፎ ነገር እንድታደርጉ አይገፋፋችሁ፣ የማንንም ሀሳብ አትቀበሉ። ይሄ ነው በጣም ደግሞ አሁን ላለነው ትውልድ ደግሞ ይሄ በጣም ትልቅ ትምህርት ነው። አሁን አንቺን ደግሞ የበለጠ እድለኛ የሚያደርግሽ እዚህ ወሊሶ ተገኝተናል። የምትተውኑበት ተውኔት የባልቻ ደጃዝማች ባልቻ አባ ነፍሶ ቤተሰቦች እነዚህን ሰዎች ስታይ እዚህ የነበረው አቀባበል እስቲ ምን ትነግዳለሽ? እኔ እንዴት ብዬ አንዳንድ ትላልቅ ሰዎች የነበሩበትን ክስተት ለመግለጽ ቃላት ያጥረኛል ይላሉ። የእውነትም ቃላት ያጥራል። ገና ከመኪናው ሳንወርድ ራሱ ቄጠማ ጎዝጉዘው እንዴት አድርገው እንደተቀበሉን መስተንግዷቸው በቃ እምትመጡ እንኳን አልመሰለንም።
በመምጣታችን እንዴት ሰርፕራይዝ እንደሆኑ በቃ እየዞሩ ብሉ ጠጡ ሲሉ እንደገና ደግሞ የእሳቸው ዘር የትውልድ ቦታቸው ላይ ስለሳቸው ከነሱ በፊት የነበሩት እናት አባቶቻቸው ስለ ባልቻ እንዴት እየነገሩ እንዳሳደጓቸው ሲናገሩ የልጅ ልጆቻቸውን ሳይ በእውነቱ እንዴት ብዬ እንደምገልጸው አላቅም። በጣም ነው የተደሰትኩት። ደስ ብሎኛል። ደስ ይበልሽ። በጣም ነው ማመሰግነው። እሺ ተዋናይ አንዱዓለም ካሳሁን በባልቻ አባነፍሶ ቲያትር ዘለቀን ሆኖ የሚተውን ነው። እርሱንም እናዳምጠው። አርቲስት አንዱዓለም ካሳሁን እባላለሁ። በባልቻ አባነፍሶ ቲያትር ላይ የዘለቀን ካራክተር ነው የተጫወትኩ ያለሁት። እንግዲህ ቲያትሩን መስራት ከጀመርን እንግዲህ ወደ ኦልሞስት ወደ 3-4 ወር አካባቢ ሆኖናል። በህዝብ ዘንድ በጣም ተቀባይነትን ያገኘ ቆንጆ ቲያትር ነው። የመጣው ያየው ሰው በሙሉ ደስ ብሎት ነው ቲያትሩን እያየ ያለው። እኔም እዛ ቲያትር ላይ በመሳተፌ በጣም እድለኛ ነኝ ብዬ ነው የማምነው። ደስ ብሎኝ ነው እየሰራው ያለሁት። ባልቻን ምንድነው ላንተ ብዙ ተውኔቶች ላይ ሰርተሃል፣ አንተ ብዙ መድረኮች ላይ እናውቃለንና ባልቻን ልዩ የሚያደርገው ምንድነው? ባልቻ ለኔ ልዩ የሚያደርገው ለአንድ ተዋናይ በህይወት ዘመንህ ልታሳካቸው ከሚገቡት ነገሮች ወይም በህይወት ውስጥ አንድ ጊዜ ሊገጥምህ የሚችል ወይም ደግሞ ላይገጥምህ ቢገጥምህም አንድ ጊዜ ብቻ ሊገጥምህ የሚችለው ነገር ምንድነው? ታሪካዊ እንደዚህ ትልልቅ ታሪካዊ ተውኔቶችን የመስራት እድሉ በጣም ጠባብ ነው። ብዙ ቲያትሮች በዛ ደረጃ ስለማይሰሩ ማለት ነው። ስለዚህ ያንን እድል ማግኘት ለኔ በጣም ትልቅ ነገር ነው። ባልቻ ቲያትር ላይ መሳተፍ ከታሪካዊነቱ አንጻር ማለት ነው። ከዛ በተዘለለ ግን ራሱ ባልቻ አባነፍሶ የሚለውን ቲያትር በራሱ የቲያትሩ ሐሳብ፣ የቲያትሩ ጭብጥ፣ ቲያትሩ የሚያስተላልፈው ነገር፣ ባልቻ አባነፍሶን የምናይበት፣ ባልቻ አባነፍሶን የምንረዳበት መንገድ በጣም 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 ከባድ ነገር ነውና እንደ አንድ ተዋናይ ሳይሆን ልክ ባልቻ አባነፍሶ የሚባል መጽሐፍ እንዳነበበ ሰው በህይወቴ ውስጥ ብዙ እንድተገብራቸው ያደረጉኝ ብዙ ሐሳቦችን የያዘ ትልቅ ቲያትር ነው ማለት ነው። በቃ እኔ የምለው መድኃኒት ነው። አሁን ላለንበት ችግር፣ አሁን ላለንበት የጽንፍ ችግር፣ አሁን ላለንበት የማዕከል የሆነ ነገርን የማጥፋት የሆነ የሚያግባባን የሆነ የጋራ ነገር ሊኖረን ይገባል አይደለ? አሁን የጋራ ነገራችንን እየተውን ሁላችንም በየራሳችን ሐሳብ ውስጥ ብቻ ነው ተከልለን ያለ ነውና ለዚህ በሽታችን ለዚህ ህመማችን መድኃኒት ሊሆን የሚችል ትልቅ መድኃኒት ነው እና በተለይ ደግሞ አዲሱ ጄኔሬሽን ይሄንን ቲያትር በደንብ ማየት መቻል አለበት። ደስ የሚለው የሚመጡት ሰዎች አብዛኞቹ ልጆቻቸውን እያያዙ ነው የሚመጡትና ለልጆቻችን የሆነ ነገር ማሳየት ከፈለግን፣ ለልጆቻችን ኢትዮጵያን መግለጽ ከፈለግን፣ አባቶቻችን ኢትዮጵያን የሚረዱበትን መንገድ ለልጆቻችን ማስተላለፍ ከፈለግን ባልቻ አባነፍሶ ቲያትርን ለልጆቻችን ማሳየት መቻል አለብን ማለት ነውና ባልቻ አባነፍሶ በጣም ትልቅ ነው። ከነ አብራር ጋር ከነ ጋሽ ደበሽ ጋር መስራት በጣም ለኔ በህይወቴ ላገኘው የምችለው እድል አይደለም። ኦልሞስት እነሱ እንግዲህ አብዛኛው እድሜያቸውን የኖሩ ሰዎች ናቸውና ከነሱ ጋር መስራት መቻሌ በጣም አባቶቼ ናቸው። ከነሱ ጋር መስራት መቻሌ በጣም ብዙ ነገር ጠቅሞኛል። በተለይ ከዲሲፕሊን አንጻር ታማኝ ስለመሆን ስለሙያው ታማኝ ከመሆን አንጻር ምናምን በጣም ብዙ ነገሮችን ከነሱ ተምሬያለሁና ባልቻ አባነፍሶ ቲያትር ብቻ አይደለም እንዳልኩህ ማለት ነው። በጣም ብዙ ነገሮች አሉት ማለት ነው። እዛ ላይ መተወን አንዱ እድል ሆኖ ሳለ ዛሬ ደግሞ ወሊሶ ላይ ነው የተገናኘ ነውና ወሊሶ ቤተሰቦችን ማግኘት አቀባበላቸው ጀምሮ ከነዚህ ሰዎች ጋር ደግሞ ሌላ ታሪካዊ ነገር ነውና ይሄ እንዴት ነው የምትገልጸው? በጣም በእውነት እኔ የተጣበበ ስኬጁል ነው የነበረኝ ማለት ነው። ቲያትሮች አሉኝና ሌሎች ፕሮግራሞችም አሉኝ መሰራቸውና እነሱን ነገሮች አጣብቤ እንደምን ብዬ ክፍተት ፈጥሬ ነው ይሄ እድል እንዲያመልጠኝ ስላልፈለኩኝ የመጣሁት እንጂ በተጣበበ ሁኔታ ነው የመጣሁት። እንግዲህ ወሊሶን እንግዲህ ብዙም አንተናላትም ሳልፍ ነው ወደ ወልቂጤ ወደ ጅማ ምናምን ሳልፍ ነው ማልፍባት እንጂ ብዙም አድሬባት ውዬባት ምናምን አላቅምና በጣም የምትገርም ሀገር ነች እንደ ሀገር ማለት ነው። ከዛ በዘለለ ግን እዛ ወሊሶ ከተማ እንድንመጣ የጋበዙን የባልቻ አባነፍሶ ቤተሰቦች የባልቻ አባነፍሶ የወንድም ልጆች ናቸው የጋበዙን። በጣም የሚገርሙ ሰዎች፣ ፍቅራቸው የሚገርም፣ አክብሮታቸው የሚገርም። በእኛ ውስጥ ኢትዮጵያን ነው የሚያዩት፣ በእኛ ውስጥ ባልቻን ነው የሚያዩት። እኛ ትላንትና ሄደን ደርሰን ሲቀበሉንና ከግቢውን ሙሉ ጀምሮ ከበሩ ጀምሮ እዛ ሪሴፕሽኑ ድረስ ሳር ተነጥፎ መኪናችን በሳር ጉዝጓዝ ላይ እየሄደ በሚገርም በሚደንቅ ሁኔታ ነው እየተቀበሉንና ልክ እኛን ሲያዩን ኢትዮጵያ የምትባል ሀገር የመጣች ነው የመሰላቸው። ልክ እኛን ሲያዩን ባልቻ በህይወት ያገኟቸው እስኪመስላቸው ድረስ ነው ፊልም የሚያደርጉት። ደበሽን ሲያዩት ላይክ እንደ ባልቻ ነው ትሪት የሚያደርጓቸው። የሚያከብሩበት መንገድ የሚሉበት መንገድ በጣም ነው የሚገርመው። በጣም ነው ያከበሩን። እግዚአብሔር ያክብራቸው በእውነት
በእውነት በደንብ ተንከባክበውን ይዘውናል። በቀጣይነት ባልቻ በነፍሶ ቲያትርን እዚህ ወሊሶ ላይ እንዴት አድርገን መስራት አለብን የሚሉት ነገሮች ተነጋግረው ከኃላፊዎች እንግዲህ ተፈራርሟል። በዚህ አንድ ወር ውስጥ እንግዲህ ትርኢት ይኖረናል። ተመልሰን መተን ወሊሶ ከተማ ላይ ማለት ነው። በጣም በአቀባበሉ ደስተኛ ነኝ። በነበረው ቆይታ በጣም ደስተኛ ነኝ። ወደፊት በታቀደውም ወደፊት ባሰቡትም መንገድም ባሰቧቸው ነገሮች ላይም በጣም ደስተኛ ነኝ እና አንዳንድ ጊዜ ሙያ የሚሰጥህ እንደዚህ አይነት ነገር ነው። ቲያትር በተለይ ብዙ ነገር ላይ ሰጥህ ይችል ይሆናል ተብሎ ይታሰባል። ግን አንዳንድ ጊዜ ሌሎች ሙያዎች የማይሰጡትን ነገር ደግሞ ቲያትር ይሰጣል። በሌሎች ሙያዎች የማታገኛቸውን ክብር፣ በሌሎች ነገሮች የማታገኛቸውን እድሎች ይሰጣልና እንድኮራ ነው ያደረገኝ። በእውነት ለመናገር በሙያዬ እንድኮራ በሙያዬ እንድደሰት ነው ያደረገኝና በጣም ደስተኛ ነኝ። ሌሎች እንደዚህ ታሪካዊ ስራዎች ላይ ሰርተህ ታውቃለህ? እንደ ባልቻ አይገርምህም? ቅድም ያልኩህ አንደኛው ይሄ ነው። በህይወትህ አይገጥምህም እንዲህ ተደጋጋሚ ታሪካዊ ፕሌዎች የመስራት እድል አታገኝም። ለምን? ውስን ናቸው የሚሰሩት ማለት ነው። በሆኑ አመታት ውስጥ ነው። እንግዲያው ማዘጋጃ ራሱ አሁን ይሄ ባልቻ በነፍሶ የሚለውን ቲያትር እየሰራው እንግዲህ ከታሪካዊ ፕሌ ከሰራ በጣም ከ20 ዓመት ምናምን በኋላ ነው የሰራው ማለት ነው። ስለዚህ የሆነ ጀነሬሽን ላይ ነው የሚመጣው እንደዚህ አይነት ፕሌ ማለት ነው። እና በቃ ለኔ ትልቅ እድል ነው ታሪካዊ ፕሌ፣ በዛ ላይ ደግሞ ባልቻን የመሰለ ቲያትር ላይ መሳተፍ፣ በዛ ላይ ደግሞ ዘለቀን የሚባል ካራክተር ደግሞ መጫወት ማለት ነውና እያንዳንዳቸው የየራሳቸው መልክ አላቸው። ታውቃለህ? ባልቻ ቲያትር ላይ መሳተፍ መልክ አለው። ከዛ በኋላ ዘለቀ የሚባለውን ካራክተር መጫወት በራሱ ለኔ ደግሞ ሌላ መልክ ነው። በሌላ መንገድ እንድተውን ትወናን ከዛሬ በፊት ከሰራሁባቸው መንገዶች በአዲስ መንገድ እንድሰራው አድርጎኛል። አዲስ ገጸ ባህሪ አምጥቶልኛልና በጣም ነው ወድጄው ነው የምሰራው። ሁልጊዜ አዲስ ነኝ። ቸገራለሁ ከወጣሁኝ በኋላ ከመድረክ ከወጣው በኋላ በተለይ ባንዲራውን ሰጥተው ባንዲራውን ከተቀበልኩኝ በኋላ ያሉት ነገሮች ከዛ ውጭ ወጥቼ ወደ ራሴ መመለስ የእውነት በጣም ብዙ ጊዜ ይቸገራሉና ልጆች አራግበውልኝ የሆነ ነገር ምናምን ብለውልኝ ነው ሞር በቃ ወደ እንትኑ የምመለሰውና ከዛ ስሜት መውጣት አልችልም። በጣም ነው የሚያለቅሰው። ኢትዮጵያዊነት ባንዲራው ጋራ ያለው አታችመንት ምናምን በጣም ጥልቅ ነበርና በዛ ደረጃ ነው እንግዲህ ደስ ብሎኝ ወድጄው እየሰራው ያለሁት ማለት ነው። አመሰግናለሁ ወንድም። እኔም አመሰግናለሁ ለጌታ። የምንወዳችሁ የሸገር ቤተሰቦች ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። በዛሬው ዝግጅታችን ታላቁን የኢትዮጵያ ጀግና ባልቻ ሳፎ አባነፍሶን እያነሳን ነው። የአዲስ አበባ ባህልና ቲያትር አዳራሽ ዳይሬክተር ካሳይ ገበየው እዚህ ሸገር ስቱዲዮ ድረስ ተገኝቷል። ስለ ባልቻ አባነፍሶ ተውኔትና በዚህ ላይ ስለሚከናወኑት አንዳንድ ስራዎች ትነግረናለህ ካስዬ? እንዲህ በጣም ትልቅ ስራ ነው እየሰራ ያለው። ምክንያቱም ይሄ በተለይ ይሄ ስም አይቀበርም የሚለው ፕሮግራማችሁ እጅግ በጣም አስደሳችና የሰዎችን ታሪክ የማይዘነጋ ብዙ ሰዎች ታሪክ የሚነሱበት ነው። እዚህ እንግዲህ አሁን ኢትዮጵያውያኖች ደግሞ ብዙ ታሪክ ያላቸው ለትውልድ ብዙ ነገር ያሻገሩ አባቶች አሉንና ከነሱ ውስጥ ደግሞ ስናይ ዛሬ እንደዚህ ኮርተን በአደባባይ ኢትዮጵያዊነታችንን ገልጸን ለምንኖርበት የተከፈለ መስዋዕትነት አለ። ከነዚህ ውስጥ ከከፈሉት ትላልቅ አባቶች መካከል አንዱ የባልቻ አባነፍሶ ናቸውና ባልቻን ከዚህ ቀደምም በኢትዮጵያ ታሪክ አቶ ብርሃኑ ዘሪሁን ተጽፎ ይታይ ነበር ቲያትሩ። አጋጣሚ ሆኖ በተደጋጋሚ ገልጫዋለሁ። ከ40 ዓመት በፊት 1979 እኔ ልጅ ሁኜ መሬት ላይ ቁጭ ብለን እና አብራር ሲሰሩት አይ ነበር። ያኔ ደግሞ ቲያትር በየሀገሩ ይዞር ነበርና አላማውም ደግሞ የኢትዮጵያን አንድነት በኢትዮጵያ በምን ተጠብቃ እንደኖረች የሚያሳይ ነበርና ይሄን ቲያትር በዛን ጊዜ በቃ በልጅነት አይምሮ ውስጥ የማይጠፋ ሆኖ ተቀርጾ የቀረ ነበር። ከ40 ዓመት በኋላ ደግሞ ስም አይቀበርም ፕሮግራም ላይ እንደገና እኔም እድለኛ ነኝ በጣምና የቲያትር ቤት ዳይሬክተር ወይም ስራ አስኪያጅ ሆኜ መጥቼ በቲያትርና ባህል አዳራሽ ላይ ከ40 ዓመት በኋላ ይሄ ቲያትር ሲዘጋጅ በቲያትር ቤቶች አስተዳደር ስም እጅግ በጣም የሚያኮራና ደስ የሚል ነው። ደግሞ ጊዜውም ያለው ጋፕና ያለው እድሜውን አይተው መልሰ ይሄ ትውልድ ለተከፈለለት መስዋዕትነት ማወቅ መቻል ያለበት ነገር አለ። እያንዳንዳችን በምንድን ነው እቺ ኢትዮጵያ የምትባል የተከበረች ሀገር ማንም ሳይደፍራት ዛሬ ደረጃ በቅታ የተገኘችው ብሎ ማሰብ ያስፈልጋልና ይሄን ደግሞ ለትውልድ ማሻገር ያስፈልጋልና ታሪኮቻቸው ይወጡ የሄዱ ቢሰራ በጣም ደስ ይላል። ከ40 ዓመት በኋላ እንደገና እንግዲህ አብራር ራሱ ያኔ በልጅነት እድሜ ነው የነበርኩበት ጊዜ ያስበው ተመልሶ በ40 ዓመት በኋላ ካስት ሲደረግ አብራር ነው የመጣው። እሱ ራሱ ለኔ ታሪክ ነውና ከ40 ዓመት በኋላ
ልጆና አይተህ ተመልሶ ደግሞ ያንኑ ካራክተር አብራራሱ እድለኛ ነው። በዚህ አብሮት የነበሩት ጠቅላላ አክተሮች ነፍሳቸውን ይማር በብዛት የሉም በህይወትና ይሄን ታሪክ ደግሞ ለትውልድ ማሻገር እጅግ በጣም ትልቅ ነገር ነውና ትውልዱ ደግሞ እንዲመለከተው ማየት ይፈልጋል። እያንዳንዱ ነገር እንዴት ነው እዚህ ደረጃ የደረስነው? በምን መልክ ነው? በማን ውጤት ነው እኛ እንደዚህ ይሆን ነው? ባህላችንን፣ ትውፊታችንን፣ አንድነታችን ሳይናጋ ሀገራችን ተከብራ የቆመችው በእነማን ነው የሚለው ነገር መታየት ያለበት ነውና ምናልባትም ከ1979 እስካሁን ድረስ 40 ዓመት አንድ ሰው የጎልማሳ እድሜ የሚይዝበት ነውና በዚህ ውስጥ ይሄ ቲያትር ተደግሞ መምጣቱ በራሱ ሌላ ትልቅ እድል ስለሆነ ማንኛውም ኢትዮጵያን የሚወድ ኢትዮጵያን ሀገሬ ብሎ የሚያፈቅር ትውልድ ልጆቹን ይዞ መጥቶ በአዲስ አበባ ቲያትርና ባህል አዳራሽ ይህን ቲያትር ማየት አለበት ብዬ አምናለሁ። በጣም ትልቅ ስራ ነው። ይሄንን እንግዲህ የሀገር ባለውለታዎችን ለሀገር ማስተዋወቁ ለዚህ ትውልድ ማስተዋወቁ ትልቅ ነገር ነው። ደበሽ ተመስገንን ያህል አንጋፋ አርቲስቶችም እንደ ባልቻ ሆነው ይተውናል። ያው ቀደም ሲል አዳምጠናቸዋል በዚህ ዝግጅት ላይ ተዋናዮቹን። ሌላው አስገራሚው ነገር ይህ ተውኔት የባልቻ አባ ነፍሶ የትውልድ መንደር በሆነው ወሊሶ ከተማ ላይ አሁን በመጪው ነሐሴ ወር ይታያል። ከቤተሰቦቻቸውም ጋር ግንኙነት ተፈጥሮ እዛው ተገኝተን ነበር እናንተ ባመቻቻችሁት መድረክ ላይና እንዴት ነበር ቤተሰቦቻቸው ጋር የተፈጠረው ግንኙነት? በዛስ የነበረውን ሁኔታ እንዴት ትነግረናለህ? መቼ ነው ደግሞ የወሊሶ ህዝብም ባልቻን እንዲጠብቅ? አዎ ይሄ ራሱ ሌላ ታሪክ ነው። ደግሞ የሚገርምህ ደጃች ባልቻ በጣም እድለኛም ናቸው። እሳቸው ነፍሳቸውን ይማርና ለኢትዮጵያ እንግዲህ ለኛ ክብር በዛ ደረጃ መስዋዕት የሆኑ ናቸውና ብለህ ስታስበው የመጀመሪያው ጣሊያን በወረረን ጊዜም ነበሩ። ቀጥሎ ደግሞ በሁለተኛውም ጊዜ ላይ በስተርጅናቸውም ያንን ተጋድሎ ሰርተው ነው ያለፉት። ቀጥሎ በጣም የሚያስደስተው ነገር ደግሞ የእሳቸው የእህት ልጆች እንደዚህ ቤተሰብ የሆኑ ትውልዱን አግኝተን እዚህ አድዋ አደባባይ ላይ አበባ ኑረው ተጋብዘው ቤተሰቡ ብቻ ተጋብዘው እንዳለ በክብር አይተው ነበርና ያ የእሳቸው ቤተሰብ ደግሞ በወሊሶ ከተማ ነው ያለው እና ወሊሶ ከተማ ላይ ትልቅ ሪዞልት አላቸው። እዛ ሪዞልት ላይ እንዳየኸው አብረን እንግዲህ ሄደናል። ወደ ከ90 ምናምን ሰው በላይ 3 አውቶቡስ መድበው ይሄንን ታሪክ የሰራችሁልን አክተርሶች በጠቅላላ አንዳችሁም ክሩ ሳትቀሩ ግብዣ አድርገናል ብለው ለ2 ቀን እዛ አድረን ውለን ተጫውተን እንደውም ደግሞ ትንሽ ክሬቲቪቲ ኖረው ተብሎ አክተርሶቹ ደጃች ባልቻም በጎጇቸው ሆነው እዛው አይተዋል። እንዴት የሚያምር የባህል ቤቶች አሉ። ጣሊያኑም እዛው ለብሰው በጋዜጣዊ መግለጫ ላይ ሁለቱም ካራክተር ልብሳቸውን ለብሰው ነበር የቀረው እና ማታም ላይ ምሽቱ በጣም ኃይለኛ ደስ የሚል ነበርና ሁለቱ ጣሊያኖችና ደጃች ባልቻን እራት አብረን ስንበላ ነበር። ያም በራሱ ደግሞ ሌላ ነገር ነበር፣ ሌላ ገጽታ ነበር የነበረውና ደስ የሚል ምሽት ነው ያመሸ ነው። እጅግ ያም መሆኑ ደግሞ በቤተሰቦቻቸው ተጠርተን ቤተሰቦቻቸውን አግኝተን እነሱ ደስ ብሏቸው ይሄንን ይሹ ደግሞ የከተማው መስተዳድር ወስዶ በዚህ ከተማ ላይ በቃ በትልቅ ክብር ማስመረቅ አለብን፣ ማህበረሰቡ ማየት አለብን የሚል ደረጃ ላይ ደርሰን ከከተማ መስተዳደሩ ጋር በቲያትር ቤቶች አስተዳደር ተፈራርመናል። ነሐሴ 21 ወሊሶ ላይ ነው የምንገናኘው። ከዛ ደግሞ ምንድነው እንግዲህ ያው የአርት ሰው ሲገናኝ ለምንድነው ዛሬ ያለችው ኢትዮጵያ የነዚህ አባቶች ትልቅ ውጤት ስሜት ነውና ባልቻ እንደቀድሞ ደግሞ በሐረር ላይ በጅማ በባህር ዳር በተለያዩ ሀገር በባሌ በተለያዩ ሀገሮች ላይ መታየት አለበት። ምን አይነት ጀግኖች እንደነበሩ ልጆቻችን ዛሬ ያሉት እነዚህን አባቶች በእነዚህ ውጤት መሆኑን የኢትዮጵያ መቆም የኛ አንድነት መኖር ይሄንን ያገኘነው በእነዚህ አባቶች ስሜት ነው በሚል ሀሳቡ ታስቧል። ምን ጀምረው በወሊሶ ላይ ነው። ወሊሶ እንግዲህ እንደገና ደግሞ የሚገርምህ የባልቻ ቤተሰቦች ስትመጡ እንኳን ማረፊያችሁ ከዚህ ውጪ እንዳይሆን ነው የተባለው። አስጠንቅቀው ሊነገሩን እና በዚህ ደረጃ ታሪክ ሲነሳ ታሪክ ሲወሳ ደስ ይላል። ሸገር ደግሞ ያው ምን ወደው ሬዲዮ ጣቢያችን ነው። እናንተን የመሰሉ ትላልቅ ፕሮግራም አዘጋጆች አሉ። በዛ ደግሞ አሁን ባንተ ፕሮግራም ላይ ሰማይ ቀበርም በሚለው ፕሮግራም ላይ እንዲህ አይነት ነገሮች ሲቀርቡ ሌሎችንም እከታተላለሁ። በጣም ብዙ ሰዎች ታሪክ ይነሳል። እንዲህ አይነት ነገሮች መሆናል ከትውልዱ ላይ መስራት መቻል አለበት፣ ማስተላለፍ መቻል አለበት። ይዞ ሰንዶ አስቀምጦ ለትውልድ ማሻገር በቃ የኢትዮጵያ አንዱ ትልቁ ፋይል መሆን መቻል አለበትና በእውነት ሸገርን በዚሁ አጋጣሚ ማመስገን እፈልጋለሁ። ወንድዬ ደግሞ አንተ በጠራን ሰዓት በእያንዳንዷን ነገር በተለይ እንደዚህ አይነት ሀገራዊ የሆኑ ነገሮች ላይ ማጥቀር ያንን ነገር ደግሞ ቶሎ ብለህ ለማሻገር
ነገር የምታደርገው ነገር እጅግ በጣም ደስ ይላል እና ወሊሶ ላይ የወሊሶ ማህበረሰብም እንግዲህ ነሐሴ 21 እንመጣለን እንዲጠብቀን እላለሁ። በዚሁ አጋጣሚ ባልቻ ነሐሴ 21 ወሊሶ ላይ በትውልድ መንደራቸው ይመረቃል። እንግዲህ በስፍራው ተገኝተን እንደሰማ ነው አንተ ደግሞ ንግግር ስታደርግ ጣሊያኑ አብራር አብዶ በባልቻ ሀገር መገኘቱ በጣም አስደንቆ ነበር። ይህንን እዚህ ጋር አላስቸግርም፣ ከመድረኩ የወሰድኩትን ድምጽ እውነት ነው እዚህ ጋር እንጋብዛቸው አድማጮቻችንን። እጅግ በጣም ደስ የሚል ቀን ነው። ኪነ ጥበብ በዚህ ደረጃ ከፍ ብሎ ለዚህ መብቃቱ እጅግ በጣም ያስደስተኛል። እንግዲህ ቀጣይ ፕሮግራማችን በከተማ ደረጃ እኔ ከዚህ በፊት ደጋግሜ ተናግሬያለሁ። ከዛሬ 40 ዓመት በፊት መሬት ላይ ቁጭ ብዬ አብራር ሲጫወተው ይሄ ቲያትር አይቼ ነበር። ያ ደግሞ ኢትዮጵያዊነትን በምን እንደሚገልጽ ኢትዮጵያዊነት ማለት የተሳሰረ ገመድ እንደሆነ የሚያሳይ ነው። ትላልቅ አባቶቻችን ለሀገር ያላቸውን ፍቅር ለሀገር ያላቸውን ወኔ የምናይበት ነው እና ይሄ ቲያትር ተመልሶ ከ40 ዓመት በኋላ ደግሞ ዛሬ በህይወት ቆሞ እኔም የቲያትር ቤቱ ዳይሬክተር ሆኜ እሱ ሲተውነው ማየት ይሄ ትልቅ የእግዚአብሔር ጸጋ ነውና ለና አብራር ለነደበሽ እዚህ ላይ ደግሞ የሚገርመው ነገር ዛሬ ግሎባላይዜሽን ላይ ያለ ነው። ጣሊያኑ እንዲህ በባልቻ በተወለዱበት ቦታ ስፍራ ላይ በዘመዶቻቸው ፊት ቆመው እንዲህ አይነት ሰላምታ ሲሰጡ ማየት ራሱ እጅግ በጣም ቢያስከስም ነውና መስከን ነው የምትለው እና አሚን ደግሞ በዚህ በወሊሶ ከተማ ላይ የምንመኘው ነበር። በተለይ በኪነ ጥበብ ዘርፍ ላይ ያለን እንደ ሀገር ታሪካዊ የሆኑ ትላልቅ አባቶቻችን ትላልቅ ስራ ሰርተዋል እና ይህን ስራ በየሀገሩ ዞሮ ትውልዱ እንዲመለከት ለትውልዱ ታሪክ እንዲሻገር ማድረግ ታላቅ ነገር ነው እና ይሄንን በእርግጠኝነት በዚህ 15 ቀን በአንድ ወር ውስጥ የወሊሶ ከተማ ደጃች ባልቻን በፈረስ አጅቦ ማህበረሰብ ጋር አቅርቦት ይሄ ቲያትር በአንድ ቀን ምናልባት አዳራሻችን አላውቅም ከ1000 ሰው በላይ ላይዝ ይችላል። 2 ቀን 3 ቀን አይበቃንም፣ 4 ቀንም አይበቃንም። ግን ደግሞ በጣም ከሁሉም ሴክተር ተመርጦ ለሁለት መድረክ ወይ እንደዚህ አድርገን በአጭር ጊዜ ውስጥ እንደምናሳይ እኛም በቲያትር ቤቶቻችን ስም ቃል መግባት እንፈልጋለንና እንግዲህ እንዲህ አድርገን አቀናጅተን ኢትዮጵያዊነትን ቀድሞ የተከፈለልን ዋጋ ዛሬ እኛ ቆመን የምንኮራበት በቀኝ ግዛት ስር ሳንገዛ መኖራችን ልጆቻችን በቋንቋቸው በባህላቸው በወጋቸው እንዲኖሩ ያደረጉልን አባቶች መዘከር ታላቅ ነገር ነውና ለዚህ ላበቁልን ደግሞ ብዙ መስዋዕትነት ለከፈሉ አባቶቻችን እንደው ባለዳፈራችሁ ለነዚህ ለተላላቅ ኢትዮጵያውያን ጀግኖች ቆም ብለን ሁላችንም ተወሰን ብናጨበጭብና ብናመሰግናቸው ደስ ይላል። ደጃዝማች ባልቻ ሳፎ ባልቻ አባ ነፍሶ ጥቅምት 27 1929 ዓ.ም ነበር ለሀገራቸው ክብርና ነጻነት መስዋዕት የሆኑት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። አብራችሁን ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።